እሺ በዚህ ርዕስ ላይ ስንወያይ የምናያቸው አንዳንድ ሀሳቦች አሉ። በዋናነት ከምናነሳቸው ነገሮች አንዱ ምናልባት ከፕሪንሲፕል አንፃር ቼንጅ ማኔጅመንት ምን አይነት ፕሪንሲፕል አለው እና ኢምፖርታንስ ኦፍ ቼንጅ ማኔጅመንትስ ምንድን ነው የሚሉትን ነጥቦች እናያለን። እንግዲህ እንደ መጀመሪያ ያክል እንደው ዲፋይን ብናደርገው ቼንጅ ራሱ ምንድን ነው የሚለውን ነገር ብናይ እንደ መሪያም ዌብስተር ዲክሽነሪ ቼንጅን ዲፋይን የሚያደርግልን ቱ ሜክ ኤ ዲፍረንት ኢን ሰም ፓርቲኩላር ብሎ ነው ዲፋይን የሚያደርገው ወይንም ደግሞ ቱ ሜክ ራዲካሊ ዲፍረንት ኦር ቱ ሪፕሌስ ዊዝ አናዘር ብሎ ነው ቼንጅን የሚያየው ወይንም ደግሞ ዲፋይን የሚያደርግልን አንድ ስፔሲፊክ በሆነ ጉዳይ ላይ ወይም ስፔሲፊክ በሆነ ነገር ላይ ልዩነት ማምጣት ቼንጅ እንደሆነ ይነግረናል። ወይንም ደግሞ ስር ነቀል ወይንም ደግሞ ቶታሊ የተለየ ነገር ማሳየት ቼንጅ ነው። ወይንም ደግሞ በሌላ ነገር መቀየር ቼንጅ እንደሆነ ይነግረናል። እንግዲህ በዚህ አይነት ካየነው እንዲሁ ደግሞ ከናቹራል አንፃር ካየነው ፕሮሰስ እንደሆነ ቼንጅን ማየት እንችላለን። ተፈጥሯዊ ሁኔታውን ካየነው በፕሮግረስ ውስጥ የሚመጣ ወይንም ላይክ በኢቮሉሽን ውስጥ አይነት የምናየው አይነት ነገር እንደሆነ እናየዋለን። አንዳንዴም ደግሞ ሰርቫይቫል የሆነ አይነት ሁኔታ ውስጥ በመግባት ቼንጅ ሀፕን ሊያደርግ ይችላል። እንግዲህ አስ ኤ ናቹራል ፌኖሜና ቼንጅ ኢዝ ኢንሄረንት ኤንድ ሪዘልት ኦፍ ኮዝ ኤንድ ኮንሲኩዌንስ እንደሆነ ማየት ይቻላል። ሌላው እንግዲህ ቼንጅን እንደ ግለሰብ፣ እንደ ተቋም፣ እንደ ትልልቅ ደግሞ እንደ ገቨርንመንት ኦርጋናይዜሽኖች ወይንም ደግሞ ተቋማት ማየት እንችላለን። ከዲሞግራፊ አንፃር ያለውን ቼንጅን ሁኔታ ማየት ይቻላል። እንግዲህ በየሁኔታ ውስጥ ህይወት እስካለ ድረስ ሁልጊዜም ቼንጅ ይኖራል። ከህይወትም ውጭ ባለው ሁኔታ ውስጥ ቼንጅ ይኖራል። ሁላችንም እንግዲህ ቼንጅን ምናልባት ቅርጹን እናቀው ይሆናል ማለት ሼፕ እናደርገው ለማድረግ እንሞክር ይሆናል ነው እንጂ ከዚህ የለውጥ ተጽዕኖ ውስጥ መውጣት አንችልም። አንለወጥም እንኳን ብንል ጊዜው ይቀይረናል። እርጅና የሚባል ፕሮሰስ በራሱ ወደዚህ አስገዳጅ ወደሆነ ተፈጥሯዊ ክስተት ውስጥ እንድንገባ ያደርገናል። ይሁን እንጂ በእኛ የተጽዕኖ ክልል ውስጥ ያሉ ነገሮችን እንዴት መልክና ቅርጽ ማስያዝ እንችላለን የሚለውን ነገር ስናስብ ወደ ቼንጅ ማኔጅመንት እንመጣለን ማለት ነው። እና ቼንጅ ማኔጅመንት በተለይ ከተቋም አንፃር ወጣቶች ወይንም ደግሞ እዚህ ያለን ሰዎች በአንድም ይሁን በሌላ የሆነ ፖዚሽን ያለን ሰዎች ነን እና እንዴት ነው ቼንጅን ሞዲፋይ የምናደርገው? ቼንጅን የምናይበት ስንል ትራንስፎርም የምናደርግበትን ወይም ሞዲፋይ የማድረግ ፕሮሰስ ነው። ወይንም ደግሞ አንድን ስታተስ ኢምፕሩቭ የማድረግ ኤፌክቲቭሊ የማንቀሳቀስ ፕሮሰስ ነው ቼንጅ ማኔጅመንት የምንለው ማለት ነው። እንደ ዲፋይን እንደማድረግ ቼንጅ ማኔጅመንት ኢዝ ኤ ሲስተማቲክ አፕሮች which deal with the transition or transformation of organizational objectives, process, core values, strategies, technologies ብላ 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 የምንላቸውን ነገሮች እንግዲህ ትራንስፎርም የምናደርግባቸው ወይንም ደግሞ ትራንዚሽን የሆነበት ሁኔታ ነው ማለት ነው። ኮር ቫሊዩን የአንድን ኦርጋናይዜሽን ልንቀይረው ወይንም ደግሞ ፕሮሰሱን ኦብጀክቲቭን የምንቀይረው ወይንም ስትራቴጂዎቹን እንደዚሁ የምናሻሽልበት ወይንም ደግሞ የምንቃኝበት መንገድ እንደሆነ ዲፋይን ማድረግ ይቻላል። እንግዲህ ይህንን ካለን ምን አይነት ፕሪንሲፕሎች አሉት ቼንጅ ማኔጅመንት ስንል
አራት መሰረታዊ የሆኑ ፕሪንሲፕሎች አሉት። አንደኛው አንደርስታንዲንግ ነው። ሁለተኛው ፕላን ቼንጅ ነው። ሶስተኛው ኢምፕሊመንት ቼንጅ ነው። አራተኛው ኮሚኒኬሽን ነው። እንግዲህ እነኚህ ነገሮች በጥልቀት ለማየት እንሞክራለን። አንደኛው አንደርስታንዲንግ ስንል በመጀመሪያ ስለ ቼንጁ ምንድነው ልንቀይር ያሰብነው ነገር፣ ዋት ዱ ዩ ኒድ ቱ ቼንጅ የሚለውን ማወቅ መቻል አለብን። ሌላው ደግሞ ምንድነው ኪ ኦብጀክቲቫችን፣ በዚህ ውስጥ አንደርስታንድ በማድረግ ሂደት ውስጥ ኪ ኦብጀክቲቫችንን ዲተርማይን ማድረግ ያስፈልጋል። ሌላው ምንድነው ጠቀሜታውስ፣ የዚህ ለውጥ ጠቀሜታው ምንነቱን መገለጽ መቻል አለበት። ምክንያቱም አትዘይንድ ከለውጡ ከቼንጁ በኋላ የታለመለት በነፊት ተገኝቷል ወይስ አልተገኘም የሚለውን ኢቫሉዌት ለማድረግ ስለሚያስችለን ማለት ነው። ሌላው ደግሞ ሃው ዊል ኢት አፌክት ፒፕል ፖዘቲቭሊ። በጣም ብዙ የቼንጅ መንገዶች አንዳንድ ጊዜ ማኒፑሌት ይደረጉና ሰዎች ወይንም ደግሞ ተሳታፊዎች ፖዘቲቭሊ የሚጠቀሙ መስሏቸው ግን ደግሞ ሳይጠቀሙበት የሚቀሩበት አጋጣሚዎች በርካታ ናቸው እና ከዚህ አንጻር እንዴት ነው ሰዎች ፖዘቲቭሊ ሊጠቀሙበት ወይንም ደግሞ በዚህ ነገር አፌክት ሊደረጉ የሚችሉት የሚል እሳቤ መኖር መቻል አለበት። ለምሳሌ አንድ ሮል ሞዴል ሊሆነን የሚችለው ይህንን ዩዝ ኔትወርክ ኢትዮጵያን ራሱን ማሰብ እንችላለን። መጀመሪያ አካባቢ ሲጀመር አገሪቱ ውስጥ የሚታየው ነገር ጥሩ አልነበረም። ግን ደግሞ ማህበራዊ ሚዲያ ላይ የዲጂታል ምህዳሩ ላይ አዎንታዊ የሆነ ለውጥ ማምጣት ይቻላል የሚል ሀሳብ ነበረው እና ይህንን ልዩነት ሲነሱ ማለት ነው። እና በኋላ ላይ እንግዲህ ከዚህ ከቼንጅ ማኔጅመንት ፕሪንሲፕል አንጻር በአንደርስታንዲንግ ውስጥ ቤኔፊቱን ስናይ ሰዎችን ፖዘቲቭሊ አፌክት ማድረግ የሚችል መሆን መቻል አለበት የሚለው አንደኛው የዚህ ፕላትፎርም ግብ ነበረ እና ከዚህ አንጻር በርካታ ጥቅሞች ነበሩት። ሲምፕል ኤግዛምፕል ማለት ነው። እና ስለዚህ ከዚህ አንጻር ምንድነው የታሰበለት ጎል በእናንተ በተለያዩ አይነት ሴናሪዎች ውስጥ አስገቡትና ሰዎች አፌክት ይደረጉበታል ወይ ፖዚቲቭሊ የሚለውን መመለስ መቻል አለበት ማለት ነው። እና ቀጥሎ በዚሁ የመጨረሻው ዋት ዊል ፒፕል ኒድ ቱ ዱ የሚለውን ማወቅ መቻል አለብን እና ምክንያቱም ዘ ኔክስት ስቴፕ ምንድነው ሊደረግ የሚችለው ተከታዮች ወይንም ደግሞ ቲም ውስጥ ያሉ ሰዎች ምን ሊያደርጉ ይገባል የሚለውን ማወቅ መቻል አለብን። ሌላው እዚሁ ላይ ቤካርድ እና ሃሪስ የሚባሉ ሰዎች ስለ ቼንጅ ኢኩዌሽን ሲያስቀምጡ ቼንጅ ኢኩዌሽን ኤክስፕሌንስ ዛት ፎር ቼንጅ ቱ ወርክ there has to be enough discomfort የሚል አንድ በጣም ትሪገር የሚያደርግ ወይንም ደግሞ ትክክለኛ አይነት አገላለጽ ቼንጅ ማኔጅመንትን የሚገልጽ አይነት ሀሳብ አስቀምጠዋልና ሁሉ ጊዜ ቼንጅ እንዲመጣ ካስፈለገ ዲስኮምፈርት መኖር መቻል አለበት የሚል ሀሳብ ነው እና አንድ እዚህ ጋር ልንወስድ የምንችለው ምሳሌ ምንድነው የንስርን ኤግዛምፕል እዚህ ጋር እንደ ጥሩ አጋጣሚ መውሰድ እንችላለን። ንስር ልጆቿን በጣም ነው እናትየውም አባቱም ልጃቸውን የሚንከባከቡት እና በዚህ የምቾት ሂደት ውስጥ ለብዙ ጊዜ ነው የሚቆዩት። እንደ ሌሎች አዕዋፋት አይደሉም። የንስር ልጆች እየተመገቡ ብዙ ጊዜ ይቆያሉ እና መብረር ግን እንዲጀምሩ እንግዲህ የሚያስቀምጡት በዛፉ የላይኛው ከፍታ ላይ ነው እና ረጃጅም ዛፎች ላይ እና ይህንን በሚሆንበት ሰዓት ላይ መብረር እንዲጀምሩ የሚቀመጡበትን ስፍራ እንዲጠሉት ነው የሚያደርጉት። ሾክ ያመጡበታል። ሌሎች ነገሮችን ላይክ ያነሳሷቸዋል። ገለባው ምናምን ካለ እንደዚሁ ከዛም ያንን አካባቢ እንዲጠሉት በማድረግ በጣም ስጋት አይነት ሁኔታ ውስጥ ደግሞ እንዲሆኑ ያደርጓቸዋል። ይዘዋቸው ይወጡና ወደ ላይ
ከዛን ይለቋቸዋል። የመውደቅ አይነት ሁኔታ ውስጥ እንደሚገቡ ስለሚያስቡ ይፍጨረጨራሉ ላለመውደቅ ክንፋቸውን ማራገብ። በዚህ ሁኔታ ውስጥ ያው መብረር ይጀምራሉ ማለት ነው። ተለወጡ። ተቀማጭ ከነበረው ማንነታቸው ወደ በራሪ፣ ወደሚከንፍ፣ ወደ ከፍ ወደሚል ከደመና በላይ የሚበር አይነት ስታተስን መያዝ ወይንም ደግሞ አቅምን ማዳበር ይጀምራሉ ማለት ነው። እና ይሄ የለውጥ ትልቁ ኢኩዌሽን ነው ማለት ነው። ዛት ፎር ቼንጅ ቱ ወርክ ኢዝ ኢኳል ቱ ዜር ሃዝ ቱ ቢ ኢነፍ ዲስኮምፈርት ይሉናል እንግዲህ ቤካርድ እና ሃሪስ ማለት ነው። ስለዚህ ሁል ጊዜም ከለውጥ በፊት አንድ የተሰለቸ ወይንም ደግሞ እጭ የተባለ ነገር አለ ማለት ነው። ሁለተኛው እንግዲህ ከአንደርስታንዲንግ ቀጥሎ ያልነው ነገር ምንድን ነው? ፕላን ቼንጅ ነው ያልነው። እና ኢፌክቲቭ ቼንጅ ዳዝ ኖት ጀስት አፒር ባይ ቻንስ። እንግዲህ ማንኛውም አይነት ምናልባት ድንገት የተፈጠረ ነገር ካልሆነ በስተቀረ ልናመጣ ያሰብነውን ቼንጅ እነማን ሊሳተፉበት ይገባል፣ ማን ሊደግፈን ይገባል የሚሉትን ነገሮች፣ መቼ ምን ይሆናል የሚሉትን ነገሮች ፕላን ካላደረግናቸው ድንገት ሁኔታዎች ገፍተውን ወይንም ማለት ከኛ ቁጥጥር ውጪ በሆኑ ሁኔታዎች ወይንም አግባብ የተፈጠረ ለውጥ ነው ማለት ነው የሚሆነው። ስለዚህ ይህ እንዳይሆን ፕላንን ቼንጃችንን ፕላን ማድረግ መቻል አለብን ማለት ነው፣ ኢፌክቲቭ ለሆነ ለውጥ። እና በዚህ ውስጥ ያው ኢንቮልቭመንት ሁ ኢዝ ቤስት ፖዚሽን ቱ ሄልፕ ዩ የሚለውን ማወቅ መቻል አለበት። አንድ ቼንጅን ፕላን እያደረገ ያለ ሰው ማን ሰፖርት ሊያደርገው ይችላል? ስፖንሰርሺፕን በሚመለከት እንደዚሁ ዋት ጎል ዱ ዩ ኒድ ቱ አቺቭ የሚለውን ማወቅ መቻል አለበት። ሌላው ፕሪዲክት የሚደረግ መሆን መቻል አንዱ ተጠባቂው የዚህ የፕላን ባህሪ ወይንም ደግሞ ሌላኛው ገጽታው በመሆኑ ማለት ነው። ሶስተኛው ፕሪንሲፕል አንደኛ ላይ አንደርስታንዲንግን አየን፣ ሁለተኛ ፕላን ቼንጅን አየን፣ ሶስተኛ ኢምፕሊመንት ቼንጅ የሚለውን ነው የምናየው። ዜር አር መኒ ስትራቴጂስ ዛት ዩ ካን ቹዝ ቱ ፑት ዮር ቼንጅ ኢንቱ ፕራክቲስ። አንድ ሞዴሎች አሉ በርካታ ቼንጅ ማኔጅመንትን አፕላይ ለማድረግ የሚያስችሉ ኢምፕሊመንት ለማድረግ የሚያስችሉ የኮተር 8 ስቴፕ ቼንጅ ሞዴል አለ። ለምሳሌ በዚህ ሁኔታ ውስጥ ይህንን ሞዴል ለማየት ፕሮዳክቲቪቲን አንድ ፊርማ አለ የምርታማነቱን ለመጨመር የፈለገ እና በዚህ ፕሮሰስ መሰረት እንግዲህ ምርታማነቱን ለመጨመር ሞመንተም ቢውልድ ያደርጋል። ከዛ በኋላ አካባቢው ላይ ያሉትን ሰዎች በውስጥ ያሉትን ሰራተኞቹን ኢንስፓየር አድርጎ ማምጣት ይችላል ማለት ነው። ምናልባት አንድ በዚህ ሞዴል ውስጥ ልናያቸው የምንችላቸው 8ቱን ነገሮች እናያቸዋለን። 7 ሞዴሎቹን አይተን ወደ መጨረሻው ፕሪንሲፕል እንሄዳለን። አንደኛው እንግዲህ በዚህ የለውጥ ኢምፕሊሜንቴሽን ፕሮሰስ ውስጥ የዚህኛው ሞዴል ኢንሹር ኤቭሪዋን ኢንቮልቭድ ኢን ዘ ቼንጅ የሚለውን ማረጋገጥ መቻል አለብን። አንዳንዴ ሁሉም ሰዎች ምናልባት እያወሩ የተሳተፉ ሊመስላቸው ይችላል፣ ወይንም ደግሞ በአንዳንድ ምክንያቶች እየተሳተፉ አይደለም ወይንም ተሳትፏቸው ትርጉም ያለው አይነት ተሳትፎ አይሆንም። እና በዚህ ሰዓት ማረጋገጥ ያለብን ነገር ቢኖር ምንድን ነው? ሁሉም ሰዎች እየተሳተፉ መሆናቸውን ማረጋገጥ መቻል አለብን። ቀጥሎ አንደርስታንድ ዋት ኒድ ቱ ሃፕን የሚለውንም እንደዚሁ የተፈለገውን ለውጥ እየተፈጠረ መሆኑን ማረጋገጥ መቻል አለብን። እንደዚሁ ደግሞ ይሄ ነገር ለነሱ ምን ማለት መቻል ነው፣ ምን ማለት ነው የሚለውንም ማወቅ መቻል አለብን። ሶስተኛው ነጥብ ምክንያቱም
ለአንዳንዱ ኦልሬዲ እኩል አይነት ሌቭል ኦፍ አንደርስታንዲንግ ውስጥ ላይሆኑ ይችላል። ቲም አባላት ኦር መስሪያ ቤት ውስጥ ኦር ሳምዌር ኤልስ በፋሚሊ ውስጥም ብንለው እንደዚህ አይነት ሁኔታ ውስጥ ላይሆኑ ይችላሉ እና ስለዚህ ለነሱ ይሄ ነገር ምን ማለት ነው የሚለውን አንድ ፔጅ ላይ መሆናችንን ለማረጋገጥ በምንችልበት ሁኔታ ያንን ቼክ ማድረግ ይኖርብናል ማለት ነው። እና በዚህ መሰረት ሬጉላርሊ ሜዥር ኤንድ ሪከርድ ማድረግ መቻል አለብን። አራተኛው ምክንያቱም ፕሮግረሱን ከየት ወዴት እንደመጣ ማወቅ የምንችለው ሪከርድድ የሆነ ዳታ ሲኖረን ነው ማወቅ የምንችለው። ሊለካ ሊመዘን የሚችል ሊሰፈር የሚችል መረጃ ከሌለን በስተቀረ አንደኛ ኢቭን የስሜት ካፒታሉን እንኳን ማወቅ እንችላለን እና አንዳንድ ነገሮች ሜዥር ለማድረግ እንኳን ቢከብዱን እና በዛ መሰረት ፎሎ ማድረግ ያስፈልጋል። ሌላው ደግሞ አምስተኛው ማፕ ኤንድ አይደንቲፋይ ኦል ዘ ኪ ስቴክሆልደርስ ዛት ውድ ቢ ኢንቮልቭድ። እንግዲህ በቼንጅ ማኔጅ በምናደርገው ኢንቫይሮንመንት ውስጥ ኤክስተርናል እና ኢንተርናል የሆኑ ኢንቫይሮንመንቶች አሉ። በተለይ አሁን በዚህ ሁኔታ ኤክስተርናሊ አፌክት ሊያደርጉ የሚችሉ ፖዚቲቭሊም ኔጌቲቭሊም ስቴክሆልደሮች እነማን ናቸው የሚለውን ማወቅ መቻል አለብን እና ከዚህ አንጻር ስቴክሆልደር ማኔጅመንት ያስፈልገናል ማለት ነው። ምክንያቱም ስቴክሆልደሮቻችን አክቲቭሊ ኢንጌጅ የማናደርጋቸው ከሆነ ሰምሃው ያው ፕሮጀክታችን ኦር ያዝነው ቲም በአንድም በሌላም አፌክት ይደረጋል ማለት ነው። ስድስተኛው አይደንቲፋይ ኤኒ ትሬኒንግ ኦር ዲስከሽን ኒድ ቱ ኢምፕሊመንት ዘ ቼንጅ የሚል ነው። እንግዲህ ሁሉም እኩል አይነት ኤክሰለንስ ውስጥ ላይሆኑ ይችላሉ ከታለመው ወይንም ደግሞ ዲዛይር ከተደረገው ቼንጅ አንጻር። ስለዚህ ይህንን አይነት ጋፖች ማጥበብ የምንችለው በትሬኒንጎች፣ በዲስከሽኖች፣ ፎከስ ግሩፕ ዲስከሽን ሊሆን ይችላል። እንደዚሁ ደግሞ ኤክስፔሪንስ ሼሪንግ ሊሆን ይችላል። በተለያዩ አይነት አፕሮቾች ቲሙን ማብቃት እና በእውቀት ማበልጸግ ያስፈልጋል። ይህንን ካደረግን በኋላ እንግዲህ ለእንደዚህ አይነት ደግሞ አክቲቬት የሚያደርጉ ካታላይዝ የሚያደርጉ አንዳንድ ቲም ፕሌየሮች አሉ እና እንደዚሁ ደግሞ ሰባተኛው የሃየር ቼንጅ ኤጀንት የምንለው ማለት ነው እና ለዛ እንዲጠቅመን ቼንጅ ኤጀንቶችን ሃየር ማድረግ ይኖርብናል። ይህንን ካለን እንግዲህ የመጨረሻው ፕሪንሲፕል ደግሞ ምንድን ነው? አራተኛው ኮሚኒኬሽን የሚል ነው። ልብ በሉ በመጀመሪያ የቼንጅ ፕሪንሲፕል ብለን ያየናቸው ፖይንቶች አንደኛ አንደርስታንዲንግ አለን፣ ሁለተኛ ፕላን ቼንጅ አለን፣ ሶስተኛ ኢምፕሊመንት ቼንጅ አለን። ኢምፕሊመንት ቼንጅ በሚለው አንድ ሞዴል አየን። ከዛ አራተኛ ላይ ያለው ደግሞ አሁን ኮሚኒኬሽን ነው። ክሊር እና አፕሮፕሬት የሆነ ኮሚኒኬሽን ከሌለ ብዙ ጊዜ የምናስባቸው መንገዶች ብዙ ጊዜ ፌል ያደርጉናል፣ በአንድም በሌላም መንገድ ማለት ነው። ፒፕል አንደርስታንድ ዋት ዩ ወንት ቱ ዱ ኤንድ ዋይ ዘይ ኒድ ቱ ዱ ኢት። አንዳንዴ በቃ ተብሏል ተብሎ በቃ ያቺ መንገድ ብቻ ሁልጊዜ ፎሎ እንድትደረግ ይገደዳሉ ሰዎች ከኮሚኒኬሽን ጋፕ የተነሳ። አንድ ጊዜ አንድ አረብ ውስጥ የተፈጠረ ክስተት ነው እና ንጉሱ አንድ ህንፃ ያስመርቃሉ እና ህንፃውን እየጎበኙ እያለ ህንፃው እየተመረቀ በአንድ መንገድ ያልፋሉ እና ሲያልፉ ያልደረቀ ሲሚንቶ ያያሉ ወለል ማለት ነው እና ይህንን በዚህ ጋር ሰው እንዳያልፍ ብለው ንጉሱ ቃል ይሰጣሉ እና ከዛ በኋላ ይጎበኛሉ። በቃ ታጠረ፣ በዛ ጋር ሰው አያልፍም እና ያ ነገር ደርቆም በቃ ሰው አያልፍም በዛ ጋር እና ኮሚኒኬሽን ጋፕ ማለት ነው። እሳቸው ያሉት በዚህ ጋር በቃ እርጥብ ስለሆነ እስኪደርቅ ነው። ያንን አላብራሩም፣ ግን በዚህ ጋር ሰው እንዳያልፍ አሉ። በቃ ለብዙ ጊዜ በዛ ጋር ሰው አያልፍም ነበረ። ምንድነው ይሄ? የኮሚኒኬሽን ጋፕ ነው እና ስለዚህ እነኚህን አይነት ኮሚኒኬሽን ጋፖችን ማጥበብ የምንችለው ክሊር እና አፕሮፕሬት የሆነ ኮሚኒኬሽን ስንቀያየር ስለሆነ እንደዚህ አይነት አካሄዶች ያስፈልጋል ማለት ነው።
ጊቭ ዘ ራይት ሜሴጅ ቱ ዘ ራይት ፐርሰን አት ዘ ራይት ታይም የሚለው ብዙ ጊዜ ኦርጋናይዜሽኖች ውስጥ ኦር ሰምዌር ኤልስ የኮሚኒኬሽን የኢንፎርሜሽን ክላሪቲ ሃየር ሌቭል ላይ ሚድ ሌቭል ማኔጅመንት ላይ እና ሎ ሌቭል ማኔጅመንት ላይ ያሉ ሰራተኞች ላይ እኩል አይነት ፐርሰፕሽን አይኖርም ወይንም እኩል አይነት አንደርስታንዲንግ አይኖርም እና እዚህ እንደዚህ አይነት ጋፖችን ክሊር ለማድረግ ትክክለኛው ሜሴጅ ለትክክለኛው ሰው እና በትክክለኛው ሰዓት መናገር አንደኛው ተገቢው ነው ለኮሚኒኬሽን ማለት ነው። እና በቼንጅ ማኔጅመንት ሞዴል ላይ እንግዲህ አድካር የሚል አንድ ሞዴል አለ። ይሄ ሞዴል አድካር የምንለው አዌርነስ፣ ዲዛይር፣ ኖሌጅ፣ አቢሊቲ እና ሪንፎርስመንት የምንለው ነው እና ስለዚህ ማንኛውም ቼንጅ አፕን ከማድረጉ በፊት በዚህ አይነት መንገዶች ይሄዳል ወይም ሰክሰስፉል የሆነ ቼንጅ በዚህ አይነት ሞዴል ውስጥ ሊታይ የሚችል ነው። መጀመሪያ እንግዲህ አዌር መደረግ አለበት ምንድን ነው ሊመጣ የታሰበው፣ እሱን ደግሞ ዲዛይሩ ያስፈልጋል። ለዚህ ደግሞ ዲዛይራችን የሚያስፈልግ እውቀት እንግዲህ አቴን መደረግ መቻል አለበት። ከዚህ እውቀት በኋላ ደግሞ ኤቢሊቲም እንደዚሁ ያስፈልጋል እና ኤቢሊቲው እንግዲህ በፋይናንሻል ሊሆን ይችላል፣ ቴክኒካል ነገሮች ሊሆን ይችላል፣ ሪሶርሶች፣ ሌሎችም ነገሮች ማድረግ ያስፈልጋል። ከዛ ሪኢንፎርስመንት ወይንም የማጠናከር ስራዎችን መስራት ያስፈልጋል ይህንኑ ነገራችን እውን ለማድረግ ማለት ነው። እንግዲህ መነሻችን ላይ እንዳልነው እናያለን ብለን ስንነሳ ስለ ቼንጅ ማኔጅመንት ስናወራ አንደኛው ስለ ቼንጅ ማኔጅመንት ፕሪንሲፕል ነበረ፣ ፕሪንሲፕሉን አይተናል። የሁለተኛው ደግሞ ኢምፖርታንስ ኦፍ ቼንጅ ማኔጅመንት የሚለው ነው። እንግዲህ ቼንጅ ማኔጅመንት ከሚያስፈልግባቸው ዋነኛ ከሚባሉ ነገሮች መካከል አንደኛው ኦርጋናይዜሽናል ታይም እና ሪሶርስን ሜንቴን ማድረግ ስለሚረዳን ነው፣ ስለሚጠቅመን ነው። ለምሳሌ ዲጂታል ለማድረግ አንድ ሲስተማችንን ከስተመሮቻችንን ወይ የግብር አከፋፈል ሊሆን ይችላል፣ ሬጂስትሬሽን ብቻ ብላ ብላ እና በየሁኔታዎቻችን ሊመጡልን የሚችሉ ነገሮችን እንቀይራለን ብለን ከምናስባቸው ነገሮች አንዱ ታይምንና ሪሶርስን ስለሚቆጥብ ከዚህ አንጻር ይረዳናል። ሌላው ደግሞ ሲምፕል ያደርጋል ፕሮጀክቶቻችንን እና እንደዚህ አይነት እንግዲህ አያሌ ጠቀሜታዎች አሉት። ይሄ እንግዲህ ከብዙ በጥቂቱ ምናልባት እንግዲህ የእናንተም የተወደደውን ሀሳባችሁን እንዲሁ እኔም ልሰማ ልማር አለውኝና አመሰግናለሁኝ። ቴንክ ዩ ቬሪ ማች እስኩም አመሰግናለሁኝ። ማይኩን ወደ አንቺ ሰጣለሁ። ከዚህ በኋላ ደግሞ በውይይትና በምክክር ሀሳቡን በጥያቄ ነው ያላችሁ እንደዚህ ሆና በውይይትና በጥያቄ ሀሳቦችን ማስቀጠል እንችላለን። አመሰግናለሁ ሁላችሁንም። Thank you so much, Yoba. በጣም እናመሰግናለን። So starting from the definition of change, principle, እንዲሁም ደግሞ ፋይናሊ በኢምፖርታንስ ኦፍ ቼንጅ ማኔጅመንትም ሊስት አድርገህ ኤክስፕሌን አድርገህልናል እና ቴንክ ዩ ሶ ማች ዮባ፣ እጅግ በጣም እናመሰግናለን። ሶ አሁን ዲስከስ የምናደርግበት ሀሳብ ያለው ሰው ሀሳብ የሚሰጥበት፣ ጥያቄ ያለው ሰው ደግሞ ጥያቄውን ለዮባ ፎርዋርድ የሚያደርግበት ወይም እዚህ ላሉን ቤተሰቦች ፎርዋርድ የሚደረግበት ጊዜ ላይ ነን ማለት ነው። ስለዚህ ሁላችሁም ሰጀስት የምታደርጉት ሀሳብ ካለ ሪጋርዲንግ ቼንጅ ማኔጅመንት ሀሳቦቻችሁን መናገር ትችላላችሁ። ጥያቄም ካላችሁ እንደዚህ ፎርዋርድ ማድረግ ይቻላል እና ማይኮቻችሁን ሚዩት እያደረጋችሁ መቀጠል ትችላላችሁ። ሶ ታይማችንን ኤፌክቲቭሊ ለመጠቀም መጀመሪያ አካባቢ እንግዲህ ሰው ጠራ የተሻለ ይመስለኛል። ሶ አቶ ዮሴፍ
እንደምን አምሽታል በመጀመሪያ እና እዚህ ላይ የምታነሳውን ሀሳብ በመጀመሪያ አንተን ብጋብዝህ የምታነሳው ሀሳብ ካለ። እስከዳር ያው አንቺ ጋብዘሽ ዝም አልልም ብዬ ነው። በጣም አመሰግናለሁኝ። አይ ኒድ ሰም ታይም ተመልሼ እመጣለሁ። እስኪ ሌሎችም እነሱ ሀሳቦች ካሉኝ እና በእነሱም ላይ እንትን እላለሁኝ። እሺ ይቻላል። እሺ አቶ ዮሴፍ ሌሎቻችሁም እንደዚሁ እንግዲህ ዲስከስ እያደረግን ያለ ነው ቼንጅ ማኔጅመንት የሚል ቶፒክ ነው። ፍሮም ዴፊኒሽን ኦፍ ቼንጅ ማኔጅመንት ጀምሮ ፕሪንሲፕሎቹን እንዲሁም ደግሞ ፋይናሊ ቼንጅ ማኔጅመንትም ነግሮናል ማለት ነው እና ይመስለኛል ሚኪያስ መልከን እያየ ነው። መቀጠል ትችላለህ። ይሰማል? ይሰማል። በደንብ መቀጠል ትችላለህ። እሺ እድሉ ስለተሰጠኝ በጣም አመሰግናለሁ። እንዲሁም ኢዮባ ዛሬ ቼንጅ ማኔጅመንትን ይዛልን ስለመጣ በጣም ደስ ብሎኛል። ሁሌም እንወዳለን፣ ትናፍቀናለህ። ቼንጅ ማኔጅመንት ላይ ብዙ ነገሮችን አንስተዋል ኢዮባ። እኔም አንዳንድ የተወሰኑ ፊልም ማድረጋቸውን ነገር ነው መጨመር የፈለኩትና ከርዕሱ ሲነሳ ቼንጅን ማኔጅ ማድረግ ስለሆነ መጀመሪያ ለራሱ የተወሰኑ ነገሮች አድ ለማድረግ ነውና የመጀመሪያው ነገር we need to have a pressure for a change አይደለ? ለለውጥ ለራሱ ምን ያስፈልገናል? መጀመሪያ ፕሬዠር ያስፈልገናል። ፕሬዠሩ ኢንተርናል ፕሬዠር ሊሆን ይችላል ወይ ደግሞ ኤክስተርናል ፕሬዠር ሊሆን ይችላል። ነገር ግን ኤኒዌይስ we need to have a pressure ማለት ነው። እንደዛ ከሆነ በዚህ ላይ ምንድነው መደመር ያለብን? we have to be hungry for a change ማለት ነው። እኔ በራሴ ሁሌ የምጠቀምባትና ደስ የምትለኝ ቃል ነችና ለውጥ መራብ አለበት አንድ ሰው ብዬ አስባለሁ። ምግብ ሲርበን እንደምንበላ ሁሉ ለውጥን መራብ አለበት። አሁን ካለበት ያው ቼንጅ ማለት from current status to the targeted or intended status ስለሆነ ይሄ ለውጥ መራብ አለብኝ ብዬ አስባለሁ። በቃ ለውጥን ስፈልግ ምን አድርጌ ነው ለውጥን መራብ አለብኝ? I have to feel hungry for a change ማለት ነውና ምክንያቱም it's only when you feel hungry that we will be part of a change ለውጥን ስንራበው ነው ለውጥ ስራብ ነው የዛ ለውጥ ፕሮግሬስ ማሳየት የምችለው እና ከዚህ ጋር ሲነሳ የሰው ልጅ ግን ብዙ የተለያዩ ነገሮች ላይ ሰርችም ሳረግ ስልጠናዎችም ሰጠና just naturally እኛ resistant to change ነን አይደለ? ቼንጅ የሚባል ቃል ጋር ለራሱ ማለት ነው። ምክንያቱም ሁሌም አንድ የምንወዳት ኢምፖርታንት ዞን አለች በህይወታችን አይደለ? እሱም ኮምፎርት ዞን ነው። በቃ በጣም የምንወዳት ሁሉም ሰው በአንድነት የሚወደው ዞን ቢኖር ኮምፎርት ዞን ነውና ለውጥ ሲባል ግን it makes us to be out of comfort zone ማለት ነው አይደለ? ስለዚህ ቼንጁን ለራሱ ሬዚስት የምናደርግበት ሲቹዌሽኖች አንደኛ ይሄ ከኮምፎርት ዞናችን ምን ያደርገናል? የተወሰነ ፈቀቅ ያደርገናል፣ ያነቃንቀናል። ስለሆነ እሱን አንወደውም። ነገር ግን ቼንጅ እንግዲህ የሁሉም ነገር ኢሹ ነው። በየትኛውም ዳይሬክሽን በየትኛውም ሴናሪዮ ላይ ቼንጅ ያስፈልጋል። ቼንጅ is the only constant element in a contemporary world ይባላል እና አሁን ባለንበት ጊዜ አሁን ባለንበት ታይም ለውጥ ብቻ ነው ቋሚ ነገር ኮንስታንት ነገር ለራሱ ማለት ነው እና ለምንድን ነው ቼንጅ ሬዚስት የምናደርገው እንደ ሰራተኛ ወይ ደግሞ just like human ማለት ነው? የመጀመሪያው uncertainty ነው አይደለ? uncertainty after change ማለት ነው። ሁለተኛው fairness ነው። normally then what comes after change የሚለው ነገር ከለውጡ በኋላስ what happened to my life, what happened to my roles, my jobs, my position, my status, my salary, my benefit, everything ማለት ነውና ፌርነሶች ናቸው። ሜቢ እኮ የተሻለ ነገር ሊሆን ይችላል። ነገር ግን uncertainty እና ፌርነስ ናቸውና አንድ ጥሩ ስቶሪ የሆነ ጊዜ ሰማሁት ነበረ። ምንድነው የሚባለው? የሞላ ወንዝ ለመሻገር ጀልባ መስራት ከፈለክ ይላል ካንተ ጋር ያሉት ሰዎች ወንዙን ከተሻገሩ በኋላ ያለውን ተስፋ አሳያቸው ይላል። ግልጽ ነኝ አይደለ? ወንዙን ከተሻገሩ በኋላ ያለው ተስፋ፣ ወንዙን ከተሻገሩ በኋላ ያለው ህይወት አሳያቸው።
የዛኔ እነሱም ለጀልባው ስሪት የሚውል እንጨትና አስፈላጊ ግብአቶችን ከየትም አፈላልጎና አሰባስበው ያመጡልካ ይላል። ምክንያቱም ከወንዙ በኋላ ያለውን ተስፋ ስላሳየናቸው ማለት ነው። እና እኔ እቺ የጀልባ ስቶሪ ትልቅ ስቶሪ ስለሆነች ነው ያነሳሁት። ምክንያቱም አንድ ሰው ከለውጥ በኋላ ያለው ነገር ሆፕ ከሆነ ከተሻገረ በኋላ የሞላውን ወንዝ ከተሻገረ በኋላ ያለው ተስፋ ካሳየውት ለለውጡ የሚጠቅመኝን መሳሪያ ጀልባውን መስሪያውን መሳሪያ ራሱ አሰባስቦ ሊያመጡልኝ ይችላሉ ማለት ነው። እና እንግዲህ አንድ ጥያቄ ይጠይቃል። ለምሳሌ who wants change ሲባል ብዙ ጊዜ everybody can raise hands ማለት ነው። ነገር ግን who wants to be changed ሲባል ደግሞ እጅ ይቀንሳል። ምክንያቱም እኛ ለውጥን እንፈልጋለን። who wants change የሚለውን መልስና then who want to pay the sacrifice which requires to pay for a change ስንባል ደግሞ ይቀንሳል ማለት ነው። ምክንያቱም ለውጥ ካለን እኛ የሰው ልጅ in principle rational ነው። ቼንጅ ይፈልጋል፣ በተቋም ቼንጅ ይፈልጋል፣ በሀገር ቼንጅ ይፈልጋል፣ በቤተሰቡ ለውጥን ይፈልጋል። በእያንዳንዱ ላይፍ ውስጥ in each steps ለውጥን ይፈልጋል። በምን በመርህ in principle ማለት ነው። ወደ ፕራክቲስ ስንመጣ ግን እያንዳንዱ ለውጥ there is no change without sacrification አይደለ? ያለ መስዋዕት ከኮምፎርት ዞናችን ሳንወጣ ከምንወዳት ዞን ሳንወጣ ምን የለም ቼንጅ የለም። ይሄ ዲዛይር ወይ ዊሽ የሚደረግ ቼንጅ የለም። ስለዚህ ቼንጁ ከምን አንጻር ነው? ቼንጅ ይፈልጋል ኤቭሪባዲ 110 ሚሊዮን ኢትዮጵያዊና እያንዳንዱ የተቋም ሰራተኛ ኢንተርቪው ብታረጉት did you need a change? I need a change ይሏቸዋል። in what area? in every area። ነገር ግን ለዛ ለውጥ ደግሞ የሚያስከፍለው መስዋዕት ለመክፈል ዝግጁ ነው ወይ ስትሉት that would be put under question mark ማለት ነው። እና ለውጥን መፈለግ ነገር ግን ለለውጥ የሚያስፈልጉ መስዋዕቶችን ደግሞ መክፈል አለመፈለግ የሚል ነውና እንግዲህ ሬዚስታንት አለ በየትኛውም ኤሪያ ደግሞ ለውጥ ሲመጣ ቼንጅ ማኔጅ የምናደርገው እኮ ሬዚስታንትም እንግዲህ የመጨረሻ ሐሳቤ ነው እንደው ሰዓት እንዳልሻማ ሬዚስታንት ቢፎር ዲፋይን የሚደረግበት መንገድ እና አሁን ዲፋይን የሚደረግበት መንገድ አሁን ቤዚካሊ ሬዚስታንቶች ሰዎች ሬዚስት የሚያደርጉት በዞን ሰልፍ ኢንተረስት ሊሆን ይችላል እና ሬዚስታንት ኮንቴምፖራሪ ዲፊኒሽኑ ወይ ደግሞ አውንታዊ ዲፊኒሽኑ ግን ጀስት ሬዚስታንስ ሚንስ ሲምፕሊ ፊድባክ ነው ማለት ነው። ምክንያቱም ኢማጂን ወደ ኒው ሰርከምስታንስ ወይ ደግሞ ወደ ኒው ዌይስ ኦፍ ዱይንግ ቲንግስ እናምጣ ስትሉ ሲስተም እንቀይር፣ አሰራር እንቀይር፣ ይሄን እንቀይር ስትሉ ኦልሬዲ ወዴት ኒድ እያልነው ማለት ነው ኒው ዌይ ኦፍ ዱይንግ ቲንግስ ኦር ወደ ኒው ሰርከምስታንስ ነው እና አንዊሊንግነስ ቱ አዳፕት የሚፈጠረው እንግዲህ ሬዚስታንስ ነው። ሬዚስታንስ ባይ ዘ ዌይ ከምን አንጻር ነው መውሰድ ያለብን ማለት ነው? እንደ ፊድባክ ነው። ዋይ በሬዚስታንስ ላይ ዲፔንድ ሆነን ሚኒ የሆነች ሪሰርች ሰት ለምንድን ነው ሬዚስት ያደረጉት? ምን አድርገን ነው? ኢምፓቲ የለንም። ቼንጁ ኢዮባ እንዳነሳው ሁሉም ከጽዳት ሰራተኛ እስከ ሲኦ ድረስ በዩኒፎርም ቃላት አልደረሳቸውም ወይስ ከምን አንጻር ነው? ወይስ እንደ ወንዙ ውሃውን ከተሻገሩ በኋላ ያለው ሆፕ ምንድን ነው የሚለውን ነው እና በመጨረሻው ማንሳት የምፈልገው ቼንጅ ካመጣን በኋላ ደግሞ ማኔጅ ስናደርግስ ምክንያቱም we have to be sure አይደለ? we have to be sure as workers or pupils don't never back to the previous status ማለት ነው። ወደ ኋላ እንዳያዩ ወደ ኋላ ኤሪያ እንዳይለው። ምክንያቱም የተወሰነ በባህሪም ካያችሁ እኮ የሆነ ልፋት እንለፋና ምን ይፈጠራል? ይህን ሁሉ ባለፈ ይሻለኝ ነበረ እንላለን። ለምን? እዛች መቀመጥ ሰላም ስላለው ማለት ነው። የበፊቱ ቦታ መሆን ሰላም አለው፣ ፒስ ነው። ምክንያቱም ኮምፎርት ዞናችን ውስጥ የምንወደው የምንፈቅረው ዞን ውስጥ ስለሆነን ማለት ነው። አሁንም ትንሽ ስቴፕ እንሄድና አሁንም ቢቀርስ እንላለን እና እንደዚህ አይነት ሴናሪዮና አባዚዎች እንዳይኖር ቼንጁ ከመጣ በኋላ ለራሱ ሰዎች ያለውን የፕሪቪየስ ስታተሱን እንዳይናፍቁ የማረጉ ስራ በተቋም ከሆነ የሁሉም ሰው ስራ ነው። ፐርሰናሊም ደግሞ
የኛም ስራ ነው ብዬ አስባለሁ። የዋይ ስለመጣህልን በዚህ የተሻለና ጥሩ ሀሳብ እጅግ አድርጌ አመሰግናለሁ። ሰፊ ሰዓት ወሰድኩኝ። ቴንክ ዩ ቬሪ ማች። እጅግ በጣም እናመሰግናለን አቶ ሚኪያስ። አንተም እንግዲህ በርከት ያሉ ሀሳቦችን አንስተሃል ሪጋርዲንግ ቼንጅ ማኔጅመንት እና እጅግ በጣም እናመሰግናለን። በደንብ እያደመጥኩኝ ነበር። ኢት ዋዝ ሶ ኢንትረስቲንግ ኤክስፕሌን ስታደርጊ እያደመጥኩ ነበር በደንብ። እጅግ በጣም እናመሰግናለን ማለት ትፈልጋለሁ። ሌሎቻችሁም አሁን እድሉን ለእናንተ ሰጣለሁኝ። ሰጀስት የምታደርጉት ሀሳብ ካለ ሪጋርዲንግ ቼንጅ ማኔጅመንት እንደዚሁም ደግሞ የምትጠይቁትም ጥያቄ ካለ ፎርዋርድ ማድረግ ይቻላል። ስለዚህ ማይኮቻችንን ሚውት እያደረጋችሁ መቀጠል ይቻላል። Okay, so I think we better use our time effectively. ለዛ አሁንም ሰው እንግዲህ ዛሬ የተሻለ ይመስለኛል። ምናልባት የተሰማ ከሆነ አቶ ሙሉቀን ብርሃኑ ሰጀስት የምታደርገው ሀሳብ ካለ አንተን ጋብዝሃለሁ። አቶ ሙሉቀን ይሰማሃል? እሺ አይ ቲንክ አቶ ሙሉቀን የተሰማ አይመስለኝም። የእሱን ባዮ አይቼ ነበረ ለውጥ እናመጣለን ስለሚል ምናልባት እሱ ላይ ሀሳብ መስጠት ቢችል ብዬ ነበረ የጋበዝኩት። የተሰማው አይመስለኝም። ምናልባት አቶ ዮሴፍ ሬዲ ከሆንክ አንተ ብትጀምር ብዬ አስባለሁኝ። አመሰግናለሁ እስከደር። ያው ሁሌም እንደምንለው ወይ ይህንን ፕላትፎርም ማኔጅ የምታደርግበት መንገድ በጣም ደስ ይላል። ሰዎችን ሞቲቬት አድርገሽ ለማነሳሳት እንዲናገሩ ለማድረግ የምታደርጊው ጥረት በጣም ደስ ይላል። በጣም ቴንኪዩ ማለት እፈልጋለሁኝ ለዛ። አክቹዋሊ ይሄ ትሬኒንግ እየሄደ የሆነች ነገር እየሞካከርኩ ነበር እና ትንሽ ዛሬ ሀሳቤ ተበትኖብኛል። ነገር ግን እንደምንም የሆነች ነገር ሰብሰብ አድርጌ ለማለት ሞክራለሁኝ። ያው ዝም ላለማለት እና ዝምታውን ለመስበር ያክል ነው። ቼንጅ ማኔጅመንት ይህንን ለውጥ የሚባለውን ነገር ደግሞ ምናልባት በራሳችን ህይወት ሊሆን ይችላል። ካልሆነም ደግሞ በምንሰራው ስራ ላይ በምንሰራው መስሪያ ቤት ላይም ሊሆን ይችላል። እንዴት ነው ማኔጅ ማድረግ የምንችለው የሚለውን በሰፊው ኢዮባም ከዛም በኋላ መጨረሻ ላይ የተናገረውም ሚኪያልም እንደዛ እያለ ሲነግረን ነበረ። ቼንጅ የሚያስፈልገው ለምንድን ነው? ከነበረው ነገር የተሻለ ነገር ለማምጣት ነው። ኦብቪየስሊ ምናልባት ከኔ ሙያ ወይም ከቴክኖሎጂው አንጻር ከሱ ለማየት ሞክራለሁኝ። አሁን እየሄድንባቸው ያሉ ሲስተሞች፣ አሰራሮች አሉና እነዚህ ሲስተሞች እና አሰራሮች ውጤታማ ናቸው በራሳቸው። ነገር ግን የሆነ ቼንጅ ኢንትሮዲውስ ብናደርግ ምናልባት የተወሰኑ ፕሮሰሶች ቅደም ተከተላቸውን ብናስተካክል ወይም ደግሞ በተሻለ በሚሰራ ሲስተም ብንተካቸው፣ በሚሰራ ፕሮሰስ ብንተካቸው ድሮ ከነበረው ነገር የተሻለ ነገር ያስገኛሉ ተብሎ ይታመናል እና ቼንጅን በዛ መልኩ ነው የተረዳሁት። እና የቼንጅ ሞቲቬሽን የተሻለ ሪዛልት፣ የተቀየረ አሰራር ሊሆን ይችላል። ወይም ደግሞ በእኛ በራሳችን ህይወት ውስጥ ምናልባት ሲያስቸግር የነበረ ውጤታማ እንዳንሆን ሲያደርገን የነበረ ነገር እሱን መቀየር፣ እሱን መተካት ሊሆን ይችላል፣ ወይም እሱን ማሻሻል ብለን ልንወስደው እንችላለን ማለት ነው። ስለ ለውጥ ስናስብ ግን ብዙ ቻሌንጅ የሚያደርጉን ነገሮች ይኖራሉ ብዬ እንደ ስጋት ማንሳት እፈልጋለሁ። የመጀመሪያው ሬዚስታንስ ነው። ሬዚስታንስ ቱ ቼንጅ። ይሄ ብዙዎቻችንን የሚፈትን ነገር ነው። አሁን ባለው ነገር ወይ ደግሞ ትክክል ያልሆነውን ነገር አለመረዳት፣ ይሄ ውጤት እያሳጣን መሆኑን ወይም ደግሞ የተሻለ ነገር መኖሩንና ያንን አቺቭ ማድረግ መቻላችንን አለመረዳት ለቼንጅ እንደ ሬዚስታንስ ሆኖ ይቀመጣል እና ሬዚስታንስ ቱ ቼንጅ ለውጥን ከማሰብ ከማቀድ ማኔጅ ከማድረግ የሆነን ድርጅት ሊሆን ይችላል፣ ግለሰብን
ወደዛ እንቅስቃሴ እንዳይገባ ከሚያደርጉ አንደኛው ነገር እሱ ነው፣ ሬዚስታንስ ቱ ቼንጅ። ብዙ ቦታዎች ላይ ስንመለከት የድሮውን ነገር መቀየር፣ የነበረውን ነገር በሌላ መተካት በጣም ትልቅ ትግል ሲያስፈልገው፣ ትልቅ ትግል ሲፈልግ እንመለከታለን እና እንደ ኢሹ እሱን መጀመሪያ ማንሳት እፈልጋለሁኝ። ሌላው ፑር ፕላኒንግ ወይም ደግሞ በትክክል አለማቀድ። ምናልባት ቼንጅ ብለን ስናስብ፣ ለውጥ ብለን ስናስብ ብዙ ጊዜ እንደሚባለው በትንንሹ ጀምረን ከዛን ትልልቁን ነገር አቺቭ ማድረግ የሚባል አሪፍ ጥሩ የሆነ አፈጻጸም እንመለከታለን። ብዙዎች ሲያነሱት፣ ብዙ ለውጥ ላይ የሰሩ ሰዎች፣ ለውጥን አቺቭ ያደረጉ ሰዎች ሲናገሩት እንደምንሰማው ለውጥ ቀላል ነገር አይደለም፣ ከባድ ነው። ነገር ግን ጥሩ ሁኔታ ኢምፕሊመንት ለማድረግ በትንሹ ጀምረን ትልቁን ነገራችን ማድረግ እንችላለን ይባላል እና እንደ ቻሌንጅ ከመጀመሪያውም ስንጀምረው ፕላናችን ፑር ከሆነ ወይም ትክክለኛ ያልሆነ ፕላን ካስቀመጥን እሱ ለውጥን በአግባቡ ለመፈጸም ወይም አቺቭ ለማድረግ ያስቸግረናል። ብዙ ጊዜ ለውጥ ስናስብ አብዛኞቻችን ወይም ደግሞ የሰው ልጅ ባህሪም ሊሆን ይችላል ብዙ ነገር ዛሬ ተለውጦ ማየት እንፈልጋለን። ዛሬ ተቀይሮ ሁሉ ነገር ተስተካክሎ ማየት እንፈልጋለን እና በዛ ፍላጎት ተነስተን ደግሞ ውጤቱን በጊዜ ማየት ስለማንችል፣ ቶሎ ሆኖ ማየት ስለማንችል ቶሎ መድከምና ከለውጥ ጎዳናችን የመመለስ ወይም ደግሞ በትክክለኛው መንገድ አለመሄድ፣ አቋራጭ ነገሮችን ለመሞከር ወይም መሞከር እና ወዳልሆነ ነገር ውስጥ መግባት እንመለከታለን እና ይሄ ፑር ፕላኒንግ ወይም በትክክል ፕላን አለማድረግ፣ በትክክል ለውጥን አለማቀድ ሌላው እዚህ ቼንጅ ማኔጅመንት ላይ ሊገጥመን የሚችለው ሌላ ቻሌንጅ ነው ብዬ እሱን ማሳየት እሞክራለሁኝ። ሌላው የሚያስፈልገው ነገር ያስፈልገናል ማለትም ሪሶርስ ለብዙ ነገር ያው እንደ ኢንፑት የምንጠቀመው ነገር ነው። ቼንጅንም ስናስብ የሆነ ነገር መለወጥ ስናስብ ኦብቪየስሊ የሆነ ሪሶርስ ያስፈልገናል። ኢት ማይት ቢ ታይም፣ የኛ ጊዜ ሊሆን ይችላል፣ ሰም አማውንት ኦፍ መኒ ሊሆን ይችላል፣ አይዲያ ሀሳብ ሊሆን ይችላል እንደ ሪሶርስ ልናነሳው የምንችለው እና ይሄንን ሪሶርስ ከመጀመሪያውኑ ማወቅ ፕላን ስናደርግ ምን ለዚህ ለውጥ የሚያስፈልጉ ነገሮች ምን ናቸው ብሎ እነሱን የመለየት እና የማወቅ ነገር ቢኖር ጥሩ ነው። ሪሶርስ ከሌለ ግን ጊዜ ሊሆን ይችላል ወይም ሀሳብ ወይም ቤዝ የምናደርግበት ሳይንቲፊክ ኮንሰፕት ሊሆን ይችላል ዋትኤቨር ኢት ኢዝ። እነዚህን ሪሶርሶች ከመጀመሪያውኑ የማሟላት እና እነዛ ላይ ቤዝ አድርጎ ለውጥን ለውጥ አቺቭ ለማድረግ የሚያስችል ነገር ነው። ፑር ሪሶርስ ደግሞ እንደ ቻሌንጅ እንደ ኢሹ ልናነሳው የምንችለው ነገር ነው። እነዚህን ብዬ ይበቃኛል ብዬ አስባለሁኝ። እስከዳር ስለሰጠኝ እድል በጣም አመሰግናለሁኝ። ኢዮብም ስለሰጠህን ትምህርት፣ ስላስተላለፍክልን መልእክት ቴንኪው ማለት እፈልጋለሁ። አመሰግናለሁ። ቴንኪው ሰማለት እጅግ በጣም እናመሰግናለን። አንተም እንግዲህ ሀሳቦችን አንስተህ በደንብ ኤክስፕሌን አድርገህልናል እና አንተም ደግሞ ከምትሰራበትም የስራ መስክ መንሽን እያደረግ በደንብ ኢላቦሬት አድርገህልናል እና ቴንኪው ሶ ማች ስላነሳሃቸው ሀሳብ፣ ሰጀስት ስላደረግከው ሀሳብ በጣም እናመሰግናለን። አሁንም በድጋሚ እድሉን እሰጣለሁኝ። ሰጀስት የማደርገው ሀሳብ አለ ወይም ደግሞ የምጠይቀውም ሀሳብ አለ፣ ማነው የምጠይቀውም ጥያቄ ካለ አሁንም ጋብዛለሁ። ላይክ ረዲ ትታይኛለሽ። አይ ቲንክ ሰሚራም ነበረች እና ፓርቲስፔት ብታደርጉ እጅግ በጣም ደስ ይለኛል። ላይክ ብዙ ጊዜ ቤቶች ፓርቲስፔት እያደረግን አይደለም እና ፕሊስ ረዲዬ የምጠይቂው ጥያቄ ካለ ወይ ደግሞ ሰጀስት የምታደርጊውም ሀሳብ ካለ ለአንቺ እድሉን እሰጥሻለሁ። ስልክ እንዴ ሊዘጋ ስለሆነ መልሽ ይገባና አስተያየት እሰጣለሁ። መልካም ጥሩ። ኦኬ ምናልባት አቶ ሚስራስ ማይክን እያየው ነው። መናገር የፈለግከው ነገር ካለ መቀጠል ትችላለህ። እሺ እንግዲህ ድሉን ስላልተጠቀሙበት አንድ ነገር ልጨምር ብዬ አመሰግናለሁ በድጋሚ እስከዳር። አሁን
ዮሴፍም አንስቶታልና ለውጥ ሲባል ከትንሽ መጀመር ግን ትልቅ ግብ ላይ መድረስ ነውና አይ ቲንክ አቶሚክ ሃቢት የሚል መጽሐፍ ገና ከቨሩ ላይ ስታዩት ቲኒ ቼንጅስ ሪማርካብል አቺቭመንት ይላልና ይሄን ከሁለት ነገር ጋር ያይጅ ላንሳላችሁና ሐሳቤን እቋጫለሁ። ፐርሰናል ቼንጅ ላይ ስንመጣ ለምሳሌ መጀመሪያ መቀየር የምንፈልገው ነገር ስፔሲፋይ አድርጌ ላሳያችሁ በኤግዛምፕል የእኛ ቦዲ ሳይዛችን አሳሰበን እንበል ወይ ትርፍ ስጋ ማስወገድ ፈለግን እንደነ ቦርጭ አይነት ማለት ነውና ጂም ገባን። ከዛ በኋላ የተወሰነ ቀን አንድ ሳምንት ጂም እንሰራና ወይ ስፖርት እንሰራና then ሰራውንዲንጋችን ያሉ ጓደኞች ብዙ ጊዜ የሚመጣው ምንድነው ይሄ ኔጌቲቭ ታውቶች ማለት ነው። እንዴ አንቺ እኮ አንተ እኮ ይሄን ጂም ከጀመርክ በኋላ እንደውም ተዘረጠጥክ እኮ ጨመርክ እኮ ይሉናል ራይት። ነገር ግን ቢያንስ የኛን መለወጥ የቀበቶአችን ሳይዝ መቀነስ ወይ መጨመር፣ የሸሚዞቻችን ቁልፍ ለውጥ እነሱ ሁሉ ይነግሩናል። እና አንዳንዴ እነሱን ከማመን ይልቅ ምንድነው የምንመርጠው ከውጭ የሚመጣውን ኔጌቲቭ ቶት ለቼንጃችን እንሰማለን ማለት ነው። እና አንዳንድ ለውጦች በግለሰብ ደረጃ ለሌሎች አልታዩም ማለት ሌሎች ሪኮግናይዝ አላረጉትም ማለት እኛ እየተለወጥን አይደለም ማለት አይደለም። ከዚህ አንፃር ብናየው ይህ ስፖርት የጀመረ ሰው ምክንያቱም ለምሳሌ የመጀመሪያ ኤሪያ ላይ ለመጀመሪያ ጊዜያቶች ላይ ለለውጥ አይሰራም አይደል? ለሀቢት ነው የሚሰራው። ለምሳሌ አንድ ትርፍ ስጋ ለማስወገድ በደንብ አቅዶ የተነሳ ዮሴፍ አንድ ፕላን ላይ አንስተዋልና አሁን ስፖርትን ከምንድን ነው የምናያይዘው? አሁን ስፖርት አንድ እቅድ ስናቅድ ህያው ፕላን ወይ ህያው እቅድ ነው ይዘው የምንነሳው which means ይሄ ሎንግ ላስቲንግ እቅድ። ሁለት ሰዎች ልውሰድላችሁ። ስፖርትን ትርፍ ስጋ ለማስወገድ ብቻ ነው የምጀምረው ብሎ የሚነሳ ሰው አንድ አለ። ሁለተኛ ሰው ደግሞ ስፖርትን የምሰራው አንደኛ ኢሙኒቲ ሲስተሜን ለመገንባት በቀላሉም በትልቁም በትንሹም በሽታ ላለመውደቅ፣ ሁለተኛ ንቁ ሆኜ ለመገኘት፣ ሶስተኛ ሬዚስታንስን ለመጨመር፣ አራተኛ ትርፍ ስጋም ለማስወገድ። ይህን ሁሉ ሎንግ ላስት የሆነ እቅድ ይዞ የተነሳ ሰውና ትርፍ ስጋን ብቻ ለማስወገድ ይዞ የተነሳ ሰው የለውጡ ሰክሰስ ላይ ምን ይመጣል ማለት ነው? ኢምፓክት ይመጣል ማለት ነው። ለምን ካላችሁኝ በቃ ሁሌም ኢሙኒቲ መገንባት የሚፈልግ ሰው፣ ሁሌም ንቁ ሆኖ መገኘት የሚፈልግ ሰው ምን ያደርጋል? ስፖርትን የህይወቱ አካል አድርጎ ነው የሚቆየው ማለት ነው። ነገር ግን ትርፍ ስጋን ብቻ ለማስወገድ ስፖርት የጀመረ ሰው ትርፍ ስጋን ካስወገደ በኋላ ስፖርቱን ያቆማል፣ ትርፍ ስጋውም ተመልሰው መፈጠር ይጀምራል ማለት ነው። እና ቼንጅ ላይ ስንመጣ ባጭሩ ምንድነው ለማንሳት የፈለኩት ቲኒ ቼንጆች ሪኮግናይዝ መደረግ አለባቸው በፐርሰናል ደረጃ ስናይ ማለት ነው። the final thing እንግዲህ ቼንጅ ስንል ስኬት ማምጣት ነው አይደለ? ካለንበት የሆነ ሌቭል ኦፍ ስታተስ ወዳለንበት ሌቭል ኦፍ ስታተስ ማለት ነው። እና ኢዮባም ዮሴፍን ባነሳው ላይ አቶሚክ ሃቢት ላይ የለውጥን ስኬት በሶስት ላየር ከፍሎ ያያቸዋል። አውትካም ላየር፣ ሁለተኛው ፕሮሰስ ላየር እና ሶስተኛው ደግሞ አይደንቲቲ ላየር ነው። እንግዲህ የሆነ ነገር አሁን ያለን ካረንት ስታተሳችን ዲፋይን አድርገናል። የሆነ ቦታ ደግሞ መድረስ ፈለግን። የመጀመሪያው ላየራችን አውትካም ላየር ነው ማለት ነው። እንደምናውቀው አውትካም ወይ ውጤት ወደኛ አይመጣም፣ እኛ ነን ወደ ውጤት የምንሄደው ማለት ነው። ስለዚህ አውትካም ላየሩ ጋር ሊወስደን የሚችል ሁለተኛው ላየር ፕሮሰስ ላየር ነው፣ ሂደቶች ማለት ነው፣ የመሰራቶች እና ከፕሮሰሱ በተጨማሪ ደግሞ አይደንቲቲ ላየር ነው። አይደንቲቲ ላይ our views of others, our views of environment፣ የኛ እይታ ለራሳችን፣ የኛ እይታ ለሌሎች፣ የኛ እይታ ለማህበረሰብ፣ የኛ እይታ ለናቹራል ፋክተር። ለምንድነው ይሄን ያነሳሁት? ወደንም ጠላንም እያንዳንዱን ተጠያቂ የምናደርጋቸው ነገሮች ሳናቅም ሆነ አውቀን ለለውጣችን መደናቀፍም ሆነ ለለውጣችን መቀጠል
አስተዋጽኦ ስላላቸው ነው እና ቲኒ ቼንጅስ ሪማርካብል አቺቭመንት ማምጣታቸውን አምነን ጉዳዩ በትንሽ የመጀመር ጉዳይ ነው ፐርሰናል ደረጃ ላይ ከመጣን እና ለውጦቻችን ሪኮግናይዝ አልተደረጉም በሌሎች እውቅና አልተሰጡም ማለት እኛ እየተለወጥን አይደለንም የሚል አስተሳሰብ ካልያዝን በቲኒ ቼንጅ ሪማርካብል አቺቭመንት ማምጣት እንችላለን ብዬ አስባለሁ። በድጋሚ እድሉ ስለተሰጠኝ እጅግ በጣም አድርጌ አመሰግናለሁ። እጅግ በጣም እናመሰግናለን አቶ ሚኪያስ ቴንክ ዩ ሶ ማች። እና በቃ ስለዚህ መጽሐፍ ይወራል ይነሳል ብዬ ኤክስፔክት ያደረኩ ነበረ መሰለኝ እና አንተ ስታወራው በጣም እየገረመኝ ነበር እየሰማሁ የነበረው። ያው ስፔሲፊካሊ ስለ ሀቢት ቢሆንም አቶሚክ ሀቢት ላይ በደንብ የሚያወራው መጽሐፉ፣ ነገር ግን ስለ ቼንጅ ደግሞ በደንብ ያወራል እና ቴንክ ዩ ፎር ዘ ኤክስፕላኔሽን በጣም እናመሰግናለን አቶ ሚኪያስ። እና ready I think you're back እሺ መቀጠል ትችያለሽ። እሺ አመሰግናለሁ። በጣም የሚገርም ሀሳብ ነበረ ሲነሳ የነበረው። ያለኝን ነገር ለመጨመር ነበር የገባው ተመልሼ። ቼንጅ የሚለውን ነገር ሳስብ አንድ ነገር አስባለሁ። ኖ ቼንጅ ኖ አክሽን፣ ኖ ቼንጅ አክሽን ከሌለ ለውጥ ሊመጣ አይችልም። የሆነ ነገር ልናስብ እንችላለን፣ ለመቀየር ልናደርግ እንችላለን፣ ግን ከዛ ጋር ተያይዞ ግን አክሽን መምጣት አለበት የሚል አስተሳሰብ አለኝ። ስለ ቼንጅ ሳስብ ምንድነው አንድ የማስበው ነገር ለውጥ ውሳኔ ነው እያስባለሁ። ይሄ የምንወስነው ውሳኔ ደግሞ መጀመሪያ እኛ የምንቀረጽበት ነገር፣ መጀመሪያ እኛ የምንሰራበት ነገር ያስፈልጋል ብዬ አስባለሁ። ማለት ማይንድ ሴታችንን መለወጥ ካልቻልን የምንለውጠውን ነገር በደንብ ልንገነዘበው እንችላለን ብዬ አላስብም። ማለት ይህ አመለካከታችን ላይ መስራት፣ በፊት የተሰራንበትን ያንን ፓራዳይማችንን መቀየር የሚባለው ነገር ወሳኝነት አለው ብዬ አስባለሁ። እና ይሄ ማይንድ ሴታችን ላይ በደንብ መስራት ከቻልን፣ አይምሯችን እንዴት መጠቀም እንዳለብን ማስተዋል ከቻልን፣ መለወጥ የምንፈልጋቸውን ነገሮች እያንዳንዱን ነገር ማስተዋል እንችላለን። ከሀሳባችን ጀምሮ ወደምናደርገው ድርጊትም ምን እንደሆነ እያስተውልን ስለምንሄድ ፊቸሪቲ ላይ ምንድነው የምንፈልገው፣ ምንድነው ማድረግ የምንፈልገው፣ ምንድነው መለወጥ የሚገባው ነገር የሚለውን ነገር ለማስተዋል በነገሮች ላይ ያለን አመለካከት ምንድነው የሚለው ነገር ወሳኝነት አለው ብዬ አስባለሁ። አመሰግናለሁ። ቴንክ ዩ ሶ ማች ረዲ። እጅግ በጣም እናመሰግናለን አንቺም ስላነሳሽው ሀሳብ። እንግዲህ ለውጥንና ውሳኔን አንስተሽ አንቺ ደግሞ ብሪፍሊ ኤክስፕሌን አድርገሽልናል እና እጅግ በጣም እናመሰግናለን። አይ ሪሊ አፕሪሺየት ዮር ፓርቲሲፔሽን እና እንዲህ ፓርቲሲፔት እናድርግ እባካችሁ፣ ሴቶችን በደንብ ፓርቲሲፔት እንዲያደርጉ እንጋብዛቸው ወደዚህ ፕላትፎርም ብዬ በድጋሚ መጥቀስ እፈልጋለሁኝ። እና ቅድም ግን ስለ አቶሚክ ሀቢት አንድ ይሄ ማትስ ወርክአውት ብሎ የሚያነሳው ሀሳብ ነበር እና እሱን አንዴ ሼር ባረጋችሁ ብዬ አስቤ ነበር። ሶ ላይክ እዛ ላይ 1% ጥሩ ምንድነው ቼንጅ ማምጣት ቤተር መሆን በየቀኑ እና 1% ደግሞ ወይ ያለንበት ላይ ስታክ ማድረግ ወይ ደግሞ ወርስ መሆን ምን ያህል ዲፍረንስ እንደሚያመጣ የሆነች ስቴትመንት አለች እና እሱን ላንብብላችሁ ብዬ አስቤ ነው። እና ምን ይላል the maths workout ማለት ነው። if you can get 1% better each day for 1 year, you'll end up by 37 times better by the time you are done. ከዛ በሱ በተቃራኒ ደግሞ conversely, if you get 1% worse each day for 1 year, you will decline nearly down to 0 ይላል እና የ37% እና የ0 አይነት ልዩነት ነው ያለው አይነት ነገር እና so change really matters። እውነት ነው። የሆነ sometimes ደግሞ changeም challenging የሚሆንብን የሆነ በጣም ቲዮሬቲካል እናደርገዋለን እና it's much better if it's practical እና ሁላችንም ደግሞ መቀየር የምንፈልገው ነገር አለ ብዬ አስባለሁ በህይወታችን እንዲሻሻል የምንፈልገው እና ኦፍ ኮርስ ቅድም ረዲ እንዳለችው ውሳኔ ነው እና ቅድም ደግሞ አቶ ዮሴፍ የሚያነሳቸው ፖይንቶች ነበሩ ሪጋርዲንግ ቼንጅን ለማምጣት ስንሞክር ሬዚስታንስ ይኖራል፣ ብቻ የተነሱ ሀሳቦች ነበሩና እነሱን ኦቨርካም አድርገን ግን ቼንጅ የሚባለው ሀሳብ ላይ መድረስ እንችላለን። ከዛ ደግሞ አቶ ሚኪያስ የሚያነሳው ሀሳብ ነበረ ላይክ ታይኒ ቼንጅ ኢት ማተርስ። አቶሚክ ሀቢትን ማንባችሁት ከሆነ እሱ ላይ ነው በደንብ ፎከስ አድርጎ የሚያወራው። ሪሊ ታይኒ የሚመስሉን ማን ነው ነገሮች ትልቅ ቼንጅ ማምጣት ይችላሉ እና
ሶ እኔ በበኩሌ አይ ሪከመንድ ዩ ቱ ሪድ አቶሚክ ሃቢትስ ጥሩ መጽሐፍ ይመስለኛል እና አይ ቲንክ አሁን ኢትስ ቤተር ቱ ጎ ወደ ኢዮባ ብንሄድ የተሻለ ይመስለኛል። ኢዮባ እንደ ኮንክሉዥን ሀሳብ ብትሰጥ ብዬ አስባለሁ። ከዛ በፊት ግን ረዲ ማይክሽ እየታየኝ ነው። የምታነሻው ሀሳብ ካለ በድጋሚ እድሉን ሰጥሻለሁ። አይ ማነሱ ሀሳብ የለም። አመሰግናለሁ። ኦኬ ማይክሽን ስላየሁኝ ነው። እሺ ረዲ ሶ ኢዮባ አንተን ጋብዝሃለሁ። ኮንክሉድ የምታደርግ እንደ ኮንክሉዲንግ ሀሳብ የሆነ ነገር ብትለን ብዬ አስቤ ነው። ሶ ኦቨር ቱ ዩ ኢዮባ። እሺ እስኩ አመሰግናለሁ። ዩ አር ዘ ቤስት። ሚኪ የሚገራርሙ ሀሳቦችን ያነሳልን። ሬዚስታንስ ቱ ቼንጅ፣ አንሰርቴኒቲ እንዲሁም ደግሞ ከፊት ያለውን ሆፕ ማድረግ የበለጠ ለለውጥ እንደሚያነሳሳን ያነሳቸው ሀሳቦች የሚገርሙ ናቸው። ጆስም እንደዚሁ በፕላን ኦልሬዲ ኦርጋናይዝድ መሆን የበለጠ ውጤታማ የሆነ ለውጥ ማምጣት እንድንችል ያስችለናል የሚል ሀሳብ ያለው። ረዲም እንደዚሁ ማይንድ ሴታችን ላይ ነው መለወጥ ያለብንና ከዛን የምንፈልገውን ለውጥ እናመጣለን የሚለው እንግዲህ መለወጥ እንችላለን የሚል ሀሳብ እንግዲህ ቴንኪው ሁላችሁንም። እስኩም እንደዚሁ ሼር ያደረግሽን ከዚህ ከአንድ ነገር በየቀኑ ትንንሽ ነገሮችን በመጨመር ትልቅ የሆነውን ለውጥ ማምጣት ስለሚቻልበት ከነበብሽው መጽሐፍ አቶሚክ ሃቢት እሱን እንግዲህ ኢንሳይት አድርገሽ ሼር አድርገሽናልና ቴንኪው በጣም። እኔም እንደገና ተጨማሪ እውቀት ነው ያገኘሁት። ይሄ የሚገርም ነው። ሁል ጊዜም እንግዲህ በዚህ በለውጥ ሂደት ውስጥ የዚህ በመጀመሪያ ላይ መጨረሻ ላይ የጠቀስናት የቼንጅ ሞዴል አድካር የምትለዋል በቃ እሱን በደንብ የሚገልጽ አይነት ሀሳብ ነው እና ምንድነው በለውጥ እንትን ውስጥ ይሄ አድካሪያን ነው። አዌርነስ፣ ዲዛየር፣ ኖሌጅ፣ አቢሊቲ ሬንፎርስመንት የምንለው ሁል ጊዜ እንግዲህ አዌርነስ ከሌለ እኩል ሌቭል ኦፍ አንደርስታንዲንግ ከሌለ እንደገና ደግሞ ከዛ ቀጥሎ ዲዛየሩም ከሌለ ሁል ጊዜ ሬዚስታንስ አለ እና ስለዚህ ያንን ኦቨርካም ማድረግ የምንችልበት የስሜት ካፒታል ጠቅላይ ሚኒስትሩ መደመር መጽሐፋቸው ላይ ይህንን የስሜት ካፒታል ወረት ብለው ነው የሚገልጹት እና አንድን ነገር ለማድረግ የሚያስችል ኃይል የስበት ኃይል እንደሆነ ይነግሩናል እና እንግዲህ ይህንን ቲም ውስጥ ኦር ሰመሬልስ ያን ታርጌት ግሩፑ ማነሳሳት የሚችል አንድ ተመሳሳይ የሆነ ፍላጎት፣ ተመሳሳይ የሆነ አንደርስታንዲንግ የሚመጠን ማለት ነው። ኤግዛክትሊ ተመሳሳይ ላይሆን ይችላል፣ ግን የሚመጠን አንደርስታንዲንግ ያስፈልጋል። ከዛ ዲዛይሩም እንደዚሁም መፈጠር መቻል አለበት ውስጥ ላይ። ከዛ በተቻለ መጠን ያው ሬዚስታንሱ ይቀንሳል ማለት ነው። ያም ሆኖ ግን ከሬዚስታንስ የጸዳ ለውጥ ይኖረናል ማለት አይደለም እና እውነት ነው። በጣም በቃ ሁሌም እንትን የሚል አለ ያው እንደያመጣጡ እንግዲህ ስትራቴጂዎች ይፈልጋሉ። አሁንም ግን ያው እዚሁ አይነት የሞዴሉ ኤግዛክትሊ ይመልሳል የሚል እምነት የለኝም። በእርግጥ ግን ከዚህ ፍሬምወርክ ግን ሊወጣ አይችልም። ምክንያቱም ኤክስተርናል ኤንቫይሮንመንቶች የሚኖሩበትን ተጽዕኖ አንዳንዴ ያው የሚመልስበትን አፕሮች ማኔጅ የምናደርገው ቼንጅ ሊያቅ ይገባል፣ ወይንም እንዴት ማኔጅ ማድረግ እንዳለበት ማወቅ መቻል አለበት እና ይሄ በጣም ትሪገር የሚያደርግ ነው። ማሰብ ያስፈልጋል። አንሰርቴን መሆናችን ነው ብዙ ጊዜ እንግዲህ ለውጥን እንድንፈልገው ወይም ደግሞ እንዲያምረን የሚያደርገን። ምክንያቱም አንሰርቴኒቲ ካለ ሁል ጊዜም ሰኪውር አንሆንም። ምን ማለት ነው? ያን ነገር ጀስት
ማንኛውም ሰው መጥቶ የማይነቀንቀው ነገር ለማድረግ ወደ ተሻለ ሁልጊዜም ማለት ነው። እዚህ ጋር ስንል ይሄኛውም ነገር በራሱ እዚህ ጋም ሴፍ ላይሆን ይችላል። ስለዚህ የተሻለ በሆነ ነገር ማጠር እና ለውጡን ኢንተርቴን ማድረግ ይፈለጋል። ሌላው በጣም አንድ ትሪገር ያደረገችኝ ቅድም አንድ ሞዴል ስንናገር የቼንጅ ኢኩዌሽን ስንናገር ለቼንጅ አንኮምፈርተብል የሆነ ኤንቫይሮንመንት መፈጠር አለበት ብለን ነበረ እና ሌላው ደግሞ ሆፕ ከፊትስ ያለው ነገር በአንጻሩ ያው እርግጥ ነው ያንን ስናየው እዚህ ያለውን መጥላታችን የማይቀሬ ነው። ግን ደግሞ ከፊት ያለው በተለይ ይሄ ሞደርን ማኔጅመንት ላይ ብዙ ጊዜ ለቼንጅ ይጠቀሙበታል እና ከፊት ያለውን ያሳዩታል። ሰዎች በጣም በቃ ተደላድረው በተቀመጡበት ሰዓት ላይ ሌላ የተሻለ ዓለም እንዳለ የተሻለ አይነት ክፍያ የሚሆን ሌሎች ነገሮች በሚያሳዩበት ሰዓት ላይ ሰዎች የበለጠ ይነቃቃሉ እና በጣም አንድ ትሪገር የምታደርግ ፋክተር ናት ማለት ነው። ትሪገሪንግ ፋክተር እንደሆነች ለመረዳት ችያለሁኝ እና ሚኪዬ ቴንኪው። ከፕላን አንጻርም እንደዚሁ ጆስ ሼር ያደረገን ሀሳብ አንዱ ነው። እንግዲህ በምን አይነት ሁኔታ መቼ እንዴት የሚሉት ነገሮችን መመለስ የምንችልበት ሁኔታ ነው ፕላን ስናደርግ። ሌላው የማይንድ ሴት ሁኔታዎች ደግሞ እንደዚሁ በጣም እንግዲህ ሁሉም ነገር ለውጥን የሚጀምረው መጀመሪያ አእምሯችን ውስጥ ነው እና ምንድን ነው ላይክ ይሄ የምሽት ላይ ያለው የመብራት ሁኔታ እኛ የምናየውን አምፖል መጀመሪያ የፈጠረው ሰውዬ እኛ ጋር ከመብራቱ በፊት እሱ አእምሮ ውስጥ በርቶ ነበረ። እንግዲህ እንደዚሁ ነው ለውጦችም አእምሯችን ውስጥ ይበራሉ። ከዛ በኋላ ደግሞ ለሰፊው ለእኛም ይበራልናል ማለት ነው እና ሁልጊዜ መጀመሪያ አንድ ቦታ ነው ሀሳቦች የሚመጡት ከዛን ወደ ግሩፕ እያለ ያድጋል ማለት ነው። ጥሩ ሀሳብ ነው እና በጣም ጥሩ ጊዜ እንዳሳለፍን አስባለሁ። አንድ ምናልባት በጣም እኔን ከሚያነቃቁኝ ሀሳቦች መካከል በየትኛውም አይነት ሰርከምስታንስ ውስጥ ለውጥ ይመጣል ብለን እናምናለን። ኦኬ ለውጥ ይመጣል ብለን የምናምን ከሆነ እሺ ለውጡን የሚያመጣው ማን ነው የሚለውን ጥያቄ ብዙ ጊዜ ለራሳችንም ኦር ሰምዌር የሚመለከተውን ሰው ይሁን የምንመልሰው አይነት ጥያቄ እንደሆነ አስባለሁኝ እና ለውጡ በእርግጥ የሚለወጥ ነገር አለ ካለ ምንድን ነው የሚለወጠው? እሺ የሚለወጠው ደግሞ ከመለስን ማን ነው የሚለውጠው? መቼ ነው የሚለወጠው የሚለውን በጣም መመለስ መቻል አለብን። በጣም በቃ አረማመዳችንን አኗኗራችንን ሰምሃው የሚቀይር ነገር ነው እና ስለዚህ የሚለወጥ ነገር አለ ካለ ምንድን ነው የሚለወጠው? አውቀነውም ከሆነ ማለት ነው። ከዛ በኋላ ማን ነው የሚለውጠው ደግሞ መቼ ነው የሚለወጠው የሚለውን ነገር ሁላችንም ምናልባት የዛሬ የዚህ የውይይታችን አንደርላይን የምናደርጋት ወይንም ደግሞ ታግላይኑ ምንድን ነው ከተባለ የሚለወጠው ነገር ምንድን ነው? ማን ነው የሚለውጠው? መቼ ነው የሚለወጠው? እንግዲህ ኦርጋናይዜሽናል ዋይዝ ሊቀየሩ የሚችሉ አይነት ሁኔታዎች ይኖሩን ይሆናል። ፐርሰናሊም እንደዚሁ ይኖሩናል እና ስለዚህ ለእነዚህ አይነት ነገሮች ልናስቀምጠው የሚገቡ ነገሮች አንዱ እንደሆነ አስባለሁኝ እና ይችን ነው ማለት የምፈልገው። ከዛ ውጪ እንግዲህ በጣም አመሰግናለሁ ነው ማለት የምፈልገው። ተምሬያለሁኝ እኔም ሁላችንም እግዚአብሔር ያክብርልኝ። እስኩ አመሰግናለሁኝ። ቴንክ ዩ ቬሪ ማች ኦቨር ቱ ዩ። እሺ ቴንክ ዩ ሶ ማች ዮባ እጅግ በጣም እናመሰግናለን። ሰው ጥሩ አድርገህ ነው ኮንክሉድ ያደረክልን እና መጨረሻም ላይ ደግሞ በደንብ አንደርላይን ማድረግ ያለብን ሀሳቦች ብለህ ያነሳሃቸውን ፖይንቶች አሉና ቴንክ ዩ ሪማይንድ ስላደረከን በድጋሚ እና የተነሱት ሀሳቦችም ላይ ደግሞ በደንብ እያነሳ በደንብ ኤክስፕሌን አድርገህልናል እና ቴንክ ዩ ሶ ማች ዮባ እናመሰግናለን። አይ ቲንክ አትታዬ ማይክህን እያየው ነበር።
ምናልባት እድሉን ፈልገህ ከሆነ እድሉን ላንተ ሰጥቼ። አዎ አይ ጥያቄ ነገር ስለመሰለኝ እንዴት ዋላችሁ? ጥያቄው ማን ነው የሚለወጠው? ምንድን ነው የሚለወጠው? መቼ ነው የሚለወጠው? በትክክል ከገባኝ ማለት ነው። ምናልባት ሌት ሆኜ ስለገባሁኝ እንድረዳ ነው። ቢያንስ እቺን ፖይንት ይዤ ለመተኛት አስቤ ነው። ምንድን ነው ኮንሴፕቱ? ያው ቼንጅ ማኔጅመንት ለውጥን ማስተዳደር። ያው ቅድም ሚኪ ሲገልጽ እንደነበረው ለውጥ በህይወታችን ውስጥ ቋሚ ነገር ነው። ይሄ አይ ቲንክ ጥሩ የዕለቱ ትልቅ ኮት ይመስለኛል። አብዛኛዎቻችን ግን እንደ ማህበረሰብ ለውጥን ቅድም በተገለጸው ልክ ለውጥን እንፈልጋለን እንጂ ለመለወጥ ዝግጁ አይደለም። አይ ቲንክ ይህን ጥያቄ ለመጠየቅ ይመስለኛል ኢዮባ ኮንክሉዲንግ ሪማርኩ ላይ ምንድነው መለወጥ የምንፈልገው? ማን ነው የሚለወጠው? መቼ ነው የሚለወጠው? መለወጥ የምንፈልገው አስተሳሰባችንን እንዲለወጥ የምንፈልገው ነገር እያካሄድን ያለነውን ነገር በተሻለ ለማድረግ ነው። መቼ ነው? ዛሬ ነው። ለውጥ ቀጠሮ ስለሌለው ማለት ነው። ለውጥ ቤዚካሊ ከውስጥ ወደ ውጪ ነው። ብዙ ጊዜ ለውጥን እኛ አብዛኞቻችን ከውጪ ነው የምንፈልገውና ለውጥ ግን ከውስጥ ነው። A real change is the change from the inside out. ከራስ ጋር ቁጭ ብሎ ተነጋግሮ ከራስ ጋር ወስኖ መነሳት። አብዛኛዎቻችን እንቸገራለን። ከራስ ጋር ቁጭ ብለን ስንነጋገር ጥለነው ነው የምንሄደው። መታገል አንፈልግም። እና ዮባ ኮንክሉድ ላደረገው ጥያቄ የኔ ምልከታ መለወጥ የምንፈልገው አስተሳሰባችን ደግሞ ሌሎችን ነገሮች በሙሉ ይለውጣቸዋል። ኒኩለሱ ስለሆነ ማለት ነው። እንዲለወጥ የምንፈልገው ያለንበት ሲቹዌሽን ነው። ቅድም ብሎታል ሚኪ። አሁን እንደውም ባለፉት 10 20 30 ዓመት ውስጥ የተወሰኑ እንቅስቃሴዎች ማለት በአገሪቷም ውስጥ ያሉትን ሁኔታዎችን መሰረት በማድረግ የሆኑ የህዝብ ብዛቱን መጨመር ጋር በተያያዘ ሰው ወደ ወዲህ መንቀሳቀስ ጀመረ እንጂ ከዛ በፊት ሰው ኮንስታንትሊ የኩሬ ውሃ ሆኖ ነበር። የ3000 ዓመት ዘመን ታሪክ፣ የ5000 ዘመን ታሪክ ዝም ብለን ታሪክ ነው የምንቆጥረው። really we have not gone much as per the expectation, especially ከነዚህ አብረን ከምንቆጠራቸው የአፍሪካ ሀገሮች አንፃር ማለት የመጀመሪያ አፍሪካ ዋንጫ የመጀመሪያ የተባበሩት መንግስታት የመጀመሪያ ግን የመጨረሻ ነው የሆነው። because as a nation we have not talked to ourselves to change. We didn't invite change. ኃይለ ሥላሴ ዘመን ይመስለኛል change እኛ ሀገር የተወሰነ የጀመረው። ወደ ኋላ እንደው ምንድነው የሚለወጠው? ማን ነው የሚለወጠው? መቼ ነው የሚለወጠው? ይሄ ነገር ከ100 ዓመት በፊት እዚች ሀገር ውስጥ መጠየቅ ነበረበት እዚች ሀገር እንድትለወጥ። እና ሳጠቃልለው ለሶስቱም ጥያቄ መልሱ አይምሮ፣ የኛ ሁኔታ እና በዙሪያችን ያሉትን ነገሮች በተሻለ መልኩ ለማድረግ መነሳት ነው። አንድ እስከ ዳር ስትናገር የነበረው ነገር አሁን መናገሪያ ጊዜ የጨረስን ይመስለኛል። አልቋል የመናገሪያ ጊዜ። መስሪያ ጊዜ ብቻ ነው የቀረው። መስሪያ ጊዜ ብቻ። we don't have time to talk. We have time to work, to practice, to change. እና ስለተሰጠኝ ጊዜ
አመሰግናለሁ። የራሴን ሪፍሌክሽን ነው አክቹዋሊ ቼንጅ ማኔጅመንት ሰፊ ነገር ነው። የራሴን ሪፍሌክሽን ነው ያስተላለፍኩት። ስለሰጣችሁኝ እድል አመሰግናለሁ። መናገርም ሱስ ነው አንዳንድ ጊዜ። ጉድ ናይት። እሺ እጅግ በጣም እናመሰግናለን አቶ ታዬ። ቴንክ ዩ ሶ ማች ስላነሳቸው ሀሳቦች። ያው አንተም በደንብ እንድናሰምር የፈለከው ቼንጅ ኢዝ ፕራክቲካል ኢትስ ናት ጀስት አባውት ቶኪንግ። የስ ልክ ነው፣ ተቀብለናል። አይ ሆፕ ሁላችሁም በደንብ እንዳደመጣችሁ ተስፋ አደርጋለሁኝ እና ኢትስ ፕራክቲካል ሌሎችም ያነሳቸውንም ሀሳቦች በደንብ አድምጠናል እና እጅግ በጣም እናመሰግናለን አቶ ታዬ። ጥያቄውን እንደመመለስ አድርገህ ኤክስፕሌን አድርገህልናል ብዙ ነገር። ሶ በድጋሚ ላመሰግንህ እወዳለሁኝ። ሶ አይ ቲንክ ኮንክሉድ ብናደርግ የተሻለ ይመስለኛል። ነገር ግን መናገር የምፈልገው ነገር አለ የሚል ሰው ካለ ማይካችሁን አሳዩኝና ከዛ ፋይናላይዝ ማድረግ እንችላለን። እሺ ሶ የማንንም ማይክ አላየሁኝም። ስለዚህ ፋይናላይዝ ብናደርግ የተሻለ ይመስለኛል። ስለዚህ የዛሬውን ፕሮግራማችንን አስቴር ማይክን እያየው ነው፣ መቀጠል ትችላለህ። እንደምን አመሻችሁ፣ እንዴት ናችሁ? አለን እግዚአብሔር ይመስገን። ይሰማል? አስቴር ይሰማል? አዎ መቀጠል እግዚአብሔር ትችላለህ። ይመስገን። ሌትሊ ነው የገባሁት። አክቹሊ ነበረች እኔም ትሬኒንግ ነበረኝ 3 ሰዓት ነው የወጣሁት እና እንትኑን ሳየው ኢዮባን መጨረሻ ላይ ሲያቀርብ ትልቅ ኢሹ ነው ይሄ ቼንጅ ማኔጅመንት፣ አክቹሊ የለውጥ አስተዳደር የምንለው ማለት ነው እና በተለይ ከ1950ዎቹ እንደ ፈረንጆች አቆጣጠር በኋላ የቼንጅ አጀንዳ ትልቅ ነበረ። በተለይ ያው ተቋማት አካባቢ ላይ ያው ተቋም ስንል 2 እና ከዛ በላይ የሆኑ ግለሰቦች ለጋራ ዓላማ የተሰበሰቡበት እንግዲህ ማለት ነው። በተለይ እነዚህ ለውጦችን እንዴት ማምጣት ይቻላል፣ ተቋም እንዴት ማስተካከል ይቻላል። ቤዚካሊ ያው ተቋም ስንል በተለይ የቢዝነስ ተቋማት አራት ዘ ፎር ፒስ ይሏቸዋል። በተለይ ይሄ አንደኛው ከሰው ጋር ከፒፕል ጋር የሚያያይዙት አለ፣ ሁለተኛው ከአሰራር ከፕሮሰስ ጋር የሚያያይዙት አለ፣ ሶስተኛው ከምርት ወይም ከአገልግሎት የፕሮዳክት ጋር የሚያያይዙት አለ፣ አራተኛው ከፕሮፊት ጋር እና ለውጥ ሲባል ቤዚካሊ እነዚህ አራቱን ነገሮችን በደንብ መንካት አለበት ተብሎ ነው የሚታሰበው። በተለይ ዋናው የመጀመሪያው ሰው ላይ ነው። እንደ ግለሰብም እንደ ቡድንም የሚያስፈልጉ ለውጦች አሉ። ከዚህ ከኮሚትመንት ጋር ከሞቲቬሽን ጋር ከአቲቲዩድ ጋር ከዚህ ከፐርሰናሊቲ ጋር ከሰልፍ ኢፊካሲ ምናምን የምናነሳቸው አሉ። እነዚህ የሰልፍ ኮንፊደንስ ምናምን እያልን የምናነሳቸው ከሰው ጋር የሚገናኙ ከፐርሰፕሽን ጋር በተለይ ይሄ ከሳይኮሎጂ የወሰድናቸው ጉዳዮች አሉ ከሰው ጋር የሚገናኙ ይሄ ቢሄቪየር የምንለው ጋር የሚገናኙ ነገሮች አሉ እና እሱን ለውጥ ለማምጣት የአሰራር ለውጥ ስንል ደግሞ የሞር ኦፍ የፕሮሰሱ ስንል ከህግ ከደንብ እነዚህ የፖሊሲ ከመመሪያ ከካልቸር ምንድን ነው ከባህል ድርጅታዊ ባህል ጋር የሚገናኙ ነገሮች አሉ። ፕሮዳክቱ ስንል ደግሞ አንደኛው የአመራረት ሂደቱ ሊሆን ይችላል፣ ሁለተኛው ደግሞ አውትፑቱ ላይ ውጤቱ ላይ እና መጨረሻው ትርፍ የምንለው ነው እና ብዙ ጊዜ ድርጅቶችን ዲያግኖስ በተለይ የቢዝነስ ተቋማት የመንግስትም ሊሆን ይችላል መንግስት ያልሆኑ ድርጅቶችም ዘ 4P አናሊሲስ ችግሩ ያለው የት ነው፣ ለውጥ የሚያስፈልገው የቱ ጋር ነው የሚለውን ነገር እንድንገነዘብ ይረዳናል። ልክ እንደ አንድ ኦርጋናይዜሽናል ዶክተር ለምሳሌ ቢዝነስ አካባቢ ያለ ወይም እዚህ ቼንጅ ማኔጅመንት አካባቢ ላይ ለውጥ ልክ እንደ አንድ ቱል እንግዲህ ብዙ ቱሎች አሉ አክቹሊ ለውጥን የምናመጣባቸው እና በ50ዎቹ 2 አይነት ጎራዎች ነበሩ። አንደኛው ቶፕ ዳውን የሚል ለውጥ ከላይ ወደ ታች መሆን አለበት የሚል፣ ሁለተኛው ደግሞ ቦተም አፕ መሆን አለበት ከታች ወደ ላይ መሆን አለበት የሚል ነው። ከላይ ወደ ታች የሚላቸው ለምሳሌ እነዚህ BPR የምንላቸው የቢዝነስ ፕሮሰስ ኢንጂነሪንግ አካባቢ ላይ እንደ ባላንስድ ስኮር ካርድ ስትራቴጂክ ፕላኒንግ እያሉ የሚያስቀምጧቸው አሉ።
ከዛ በኋላ ደግሞ ቦተም አፕ በተለይ እነዚህ ከጃፓን የወሰድነው እንደነ ካይዘን አሉና ቤዚካሊ ይሄ የለውጥ አጀንዳ በተለይ ብዙ ለውጦች ለምሳሌ እንደነ ጃፓን አካባቢ ብንወስድ ለምሳሌ ጃፓን በ1950ዎቹ በጣም የደከመ የሞት አሁን ቻይና ምናምን ያመረተችው ዕቃ እንደምንለው በተለምዶ እንደዛ አይነት ኢሜጅ የነበራት ሀገር ነች። እንደዛ አይነት ሀገር እንደነ ሶኒ አይነት በ30 ዓመት ውስጥ አንድ ካምፓኒ የአንድን ሀገር ኢሜጅ የቀየረበት በዚህ በቼንጅ ማኔጅመንት ፑል ማለት ነው። እንደነ ቶዮታ ዓለም ላይ በተለይ እንደነ ፎርድ አይነት ካምፓኒዎችን ያሸነፉበት። እንግዲህ ፎርድ እና ቶዮታን ስናወዳደር ኦልሞስት ፎርድ ማለት እንደ መርካቶ ማለት ነው። ቶዮታ ማለት እንደ ሱፐር ማርኬት አድርገን የምናያቸው ናቸው። ግን አንድ ሱፐር ማርኬት በተለይ አሜሪካ፣ አውሮፓ ገበያ ላይ በጣም ተጽዕኖ ፈጣሪ የነበረን ተቋም በተለይ በዚህ በፕሮዳክቲቪቲን ከፍ በማድረግ ምርታማነትን ኤፊሽንሲን ከፍ በማድረግ ስፔሻሊስቶችን በመፍጠር እንዴት ዓለም ላይ በተለይ ዘ ነምበር ዋን ካር ማኒፋክቸሪንግ ተቋም መሆን የቻለ ነው። አሁን እየመጡ ነው። እንደነ ሶኒ ደግሞ አይተን ከሆነ በተለይ የቼንጅ ማኔጅመንት ላይ እንደነ ሶኒ ደግሞ ሶኒን የምናውቀው በኤሌክትሮኒክስ ነው። አሁን ደግሞ ከሆንዳ ጋር አንድ ላይ ሆኖ ሶኒ ካር በ2026 እንደዚህ አይነት በተለይ በዚህ በፓርትነርሺፕ በጆይንት ቬንቸር እና ይሄ የቼንጅ አጀንዳ ከግለሰብ ጋር የምናወራቸው አሉ። አሁን ከፐርሰናል ጋር የምናወራቸው በየጊዜ ስለ ቪዥን ስናወራ፣ ስለ ሰልፍ ኮንፊደንስ ስናወራ፣ ስለ ፐርሰፕሽን ስናወራ፣ ስለ ሞቲቬሽን፣ ስለ ኮሚትመንት ስናወራ፣ ስለ ኒድ ስናወራ ከሰው ጋር የምናገናኛቸው አሉ እና ብዙ ጊዜ ያ ከሰው ጋር የሚገናኘው እንዳለ ሆኖ አሰራር ላይ፣ ምርት ላይ፣ አገልግሎት ላይ እና ትርፍም ላይ ብዙ ተጽዕኖ ያለው ጉዳይ ነው እና አጀንዳው እንደዚህ በአጭር ጊዜ እንትን የምንለው አይደለም። የቱ ጋ ነው ለውጥ የሚያስፈልገው ስንል እነዚህን አራቱን ፒዎች በደንብ ከፋፍለን በተለይ ቢዝነስ ተቋማት እንደ ሀገርም ደግሞ በተለይ መጨረሻውን ሪሶርስ ዩቲላይዜሽን ማለት ይቻላል የፋይናንሻል ፒላሩም ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ፕሮፐር የሆነ ትክክለኛ የሆነ ኦፕቲመም የሆነ ሪሶርስ ዩቲላይዜሽን መኖር አለበት። እነዛን በምን አይነት መንገድ ማምጣት እንችላለን፣ እንዴት ውጤታማ መሆን እንችላለን የሚለው እንዳለ ሆኖ ማለት ነው። ስለዚህ እኔ ለውጥን ስንተነትነው በተለይ ከነዚህ ከአራቱ ፒዎች ጋር ሌላም አሉ እነ ማኬንዚ ዘ7ኤስ ብለው የሚያስቀምጡትም አለ ከስኪል ጋር ከስታፍ ጋር ከስታይል ጋር እያሉ ከሲስተም ከስትራክቸር ጋር ምናምን እያሉ የሚያስቀምጡታል። ስለዚህ ከሰው ጋር የሚገናኛለ፣ አሰራር ጋር የምናገናኘዋለ፣ ከምርት አገልግሎት እና ከሀብት አጠቃቀም ጋር ብለን የምናስቀምጣቸዋሉ እና የሰፊ ሰፊ ሰፊ አጀንዳ ነው። ያው ቼንጅ የሚለውን ካያችሁት የመጀመሪያውን ሲ እና የመጨረሻውን ኢ ስናጠፋ መሀል ላይ ያለው ወርድ ሃንግ ነው የሚለው። ስለዚህ ለለውጥ ያልተዘጋጀ ከሆነ አሰራሩ ሰው ጋር ለውጥ ከሌለ ፕላስ ደግሞ ምርት አገልግሎት ላይ ለውጥ ካላየን፣ ሀብት ማጠቃቀም ላይ ለውጥ ካላየን ያው ልክ አንገቱ ላይ ልክ ገመድ እንዳንጠለጠለ ሰው ማለት ነው። ራሱን ለመስቀል እንደተዘጋጀ ሰው ማለት ነው እና ቼንጅ ማለት ከስታተስ ኮ ከሃንግ የመውጣት ሂደት ነው እና ይችን እንደው ትንሽ ለማለት ነው። ቴንክ ዩ ቬሪ ማች። በጣም እናመሰግናለን። ቴንክ ዩ ሶ ማች። አይ ቲንክ ያላየንበት ፐርስፔክቲቭ ደግሞ አንተ አምጥተህ በደንብ ኤክስፕሌን አድርገህልናል እና ስፔሻሊ አባውት ዘ ፎር ፒስ ቴንክ ዩ ሶ ማች። እጅግ በጣም እናመሰግናለን አስቼ። ሶ አይ ቲንክ አሁን ፋይናላይዝ ብናደርግ የተሻለ ይመስለኛል። ስለዚህ አሁን ወርድ ኦፍ ኢንካሬጅመንት ዛሬ የመነሻ ሀሳቡን ባቀረበልን ስለ ቼንጅ ማኔጅመንት ትሬኒንጉን የሰጠን ለኢዮባ የወርድ ኦፍ ኢንካሬጅመንት የምንሰጥበት ጊዜ ይኖረናል ማለት ነው። ሶ በመጀመሪያ አቶ ታዬ አንተን ጋብዝሃለሁ ለኢዮባ ወርድ ኦፍ ኢንካሬጅመንት እንድሰጥልን። አቶ ታዬ ይሰማሃል? አዎ ይሰማኛል። ኔትወርኩ እምቢ ብላኝ ነው እና ይሰማል አሁን? አሁን ይሰማናል። አዎ እሺ፣ እድሉን ስለሰጠሽኝ አመሰግናለሁ። በራሴና በተሳታፊዎቹ ስም ኢዮባ ለወሰድከው ጊዜ እና ላቀረብክልን ሰፊና ተጨማሪ ግብአት ለሆነን የሰኞ ምሽት የመንፈስ ምግብ
እጅግ አድርገን እናመሰግናለን። እግዚአብሔር እድሜና ጤና ይስጥህ፣ ያለን ይባርክልህ። አብዝቶ ደግሞ ሌሎች በዚህ በአንተ ዙሪያ ተሰልፈው የተሻለ ለውጥ ማምጣት እንድንችልና ተቋሙ ይሄ የተቋቋመበት ዋናው ዓላማ መሰረታዊ ለውጥ በምን ተስፋ በተጣለበት ማህበረሰብ ላይ እንዲመጣ ያንን ለውጥ እንድናይ አንተ እያደረክ ያለውን አንተና ግብረ አበሮች እያደረጋችሁትን ያለውን ጥረት እጅግ አድርጌ አመሰግናለሁ። እኛም በየቀኑ ማታ ማታ እህል ከቀመስን በኋላ አእምሯችን እንዳይራብ እዚህ ላይ ተሳትፈን ስለምንመገብ እንግዲህ ተጨልፎ ከማያልቀው የበለጠ የመንፈስ ምግብ እንዲሰጥህ እለምናለሁ። እናመሰግናለን። ደህና ደር። ቴንክ ዩ ሶ ማች አቶ ታዬ ወርድ ኦፍ ኢንካሬጅመንት ለዮባ ስለሰጠህልን በድጋሚ ላመሰግን እወዳለሁ። እጅግ በጣም እናመሰግናለን። ሁለተኛውን ወርድ ኦፍ ኢንካሬጅመንት ደግሞ እንድሰጥልን አቶ ዮሴፍ አንተን ጋብዝሃለሁ። በጣም አመሰግናለሁኝ እስከዳር እድል ስለሰጠሽኝ። ያው ጥሩ ሀሳብ ነበር የተነሳው ስናገርበት የቆየ ነው። ይሄ ቼንጅ ማኔጅመንት በጣም ጥሩ ሀሳብ ነበረ። ኢዮባን ፓርቲኩላርሊ ያው ባለፈውም ፕሮፌሰር ዲባባም ሲናገር ነበረ። ፐርሰናሊ ኢዮብ ጋር እኔና ኢዮብ አንተዋወቅም በአካል ነገር ግን ደወይ ትሪት የሚያደርግብኝን ወይ ስመለከት በጣም ደስ የሚል ሰውን ቶሎ መግባባት የሚችል የሚያቀርብ ወደ ተሳትፎ እንድንመጣም አብዛኞቻችሁን በዛ መልኩ ትሪት ያደርጋችኋል ብዬ ተስፋ አድርጋለሁኝ። እንደዚህ አይነት ተሰጥኦ ያለው ልጅ ነው ኢዮባ። በጣም ሃርድ ወርከር ነው፣ በጣም ኮሚትድ ነው። ስፔሻሊ እዚህ ፕላትፎርም ላይ በጣም ኮሚትድ ሆኖ ነገሮች እንዲደርሱ ሀሳቦች እንዲንሸራሸሩ አዲስ ነገር እንድናውቅ እያደረገን ያለ ነው እና ስለሱ በጣም በጣም አመሰግናለሁ ማለት እፈልጋለሁ። ፓርቲኩላርሊ ስለ ዛሬው ቶፒክ የመነሻ ሀሳቡን በማምጣትክ እንድነጋገርበትም ስላደረግ በጣም በጣም አመሰግናለሁኝ ብዬ ከዛ በተጨማሪ እስከዳር ደወይ አንቺ ያው ቅድም እየተናገርኩት ነበረ ፕሮግራሙን የምትመሪበት ሁኔታ በጣም ደስ የሚል ነው። ዩ አር ብለስድ እና ደግሞ ልትበረችልንም በዚሁ አደራ ማለት እንፈልጋለን። በመጨረሻ ያው አቶ ታዬም ገብቶ ብዙ ነገሮች ሲነግረን ነበረ። ስፔሻሊ ኢዮባ መጨረሻ ላይ ራፓፕ ያደረገበትን እንደ ጥያቄ ያቀረበውን ደመቅ አድርጎ እንድናየው አስችሎናል እና አቶ ታዬ ስለነበረህን ቆይታ ስላስተላለፍክልን መልዕክትም አንተንም ቴንኪው ማለት ፈልጋለሁኝ። አስቼ መጨረሻ ላይ ድምፅህን ስለሰማን ፕሮፌሰር አስቼ በጣም ይቅርታ። በእውነት እኛ ጋር ስላለህ ሁሌም ስለምሰማ በጣም በጣም አመሰግናለሁኝ አስቼ። አንተ ስትናገር እውነት የሆነ ዘንበል ብሎ የሚፈስ ትልቅ ኮንቴነር ነገር እመለከታለሁ እና ለብዙ በዙሪያው ላሉ ነገሮች ሲያረሰርስ ሲያጠጣ እመለከታለሁኝ እና ተባረክ። ስለሰጠህን ጊዜ እኛ ስላለህ በጣም በጣም አመሰግናለሁ ማለት ፈልጋለሁኝ። ምናልባት ታዬ መጨረሻ ላይ ሲያነሳው የነበረው ነገር ነበረ። እንደውም መለስ ብሎ ወደ ኋላ ወደ 100 ዓመት ወስዶን ነበረና እዛ ሰዓት መጠየቅ የነበረበት ጥያቄ ነበርና ስቲል አሁንም ከማውራት ወጥተን ወደ አክሽን መግባት ያስፈልገናል። አስቼም መጨረሻ ላይ ቼንጅ የሚለውን ቃል ወስዶ ሲና የመጨረሻዋን ኢን ብናጠፋ ሃንግ የሚል ነገር አለና ስለ ቼንጅ ማናስብ ለውጥን ማናስብ መለወጥ ማንጀምር ለውጥን ማናካሄድ ከሆነ ራሳችንን ለማጥፋት በአንገታችን ላይ ገመድ አድርገን የምንዞር ወይም የምንኖር ሰዎች ነን ብሎ አስቀምጦታል። ስለዚህ
አክሽን በጣም ክሪቲካል ነገር እንደሆነ አስቀምጦታል። ጠላችሁት ነው፣ ትክክል ነው። ኢዮብ መጨረሻው ራፓፕ ያደረገበትም ዋናው ምክንያቱ እሱ ይመስለኛል። እና ቼንጅዝ ኒድድ እንደገና ደግሞ ቼንጅን ለማምጣት እኔ ራሴን እየጠየቅኩት ነበር እና የስ ዊኒድ በጣም በጣም እገዛ ያስፈልጋል። ቼንጅ ለማምጣት በጣም ቀላል ስራ አይደለም። ሶ ኢፍስ ፖስብል አይ ነው ብዙ ወደ ወርክሾፕ ያደጉ ትሬኒንጎች ይኖራሉ ብዬ ተስፋ አደርጋለሁኝ። ፐርሰናሊ ምንም የተሳተፍኩበት ባይኖርም ይሄ ላይክ ከትሬኒንግ በላይ ወደ ወርክሾፕ ተቀይሮ ሰዎችን በክትትልና በምንድን ነው የሚያደርጉትን ነገር በማየት በመከታተል ውጤታቸውን በመመለከት መሰራት ያለበት ነው። በጣም ብዙ ወጣቶች አሉን። ሰው ቼንጅ ላይ መስራት በጣም ትልቅ ለውጥ ያመጣል ብዬ ፐርሰናሊ አምናለሁኝ። ይሄን ብዬ ጨርሳለሁ። እስከዳር ስለሰጠሽኝ እድል በጣም አመሰግናለሁ። እናመሰግናለን አቶ ዮሴፍ። ታንክ ዩ ሶ ማች ስለነሳቸው ሀሳቦች አንተም እንደ ኮንክሉዥን ፕላስ ደግሞ ወርድ ኦፍ ኢንክሬጅመንት ለኢዮባ ስለሰጠህልን በድጋሚ ላመሰግን እወዳለሁ። እኔም ቴንክ ዩ ማለት እፈልጋለሁኝ። ሶ እንደ ላስት ቻንስ ኢዮባ ማለት የምትፈልገው ነገር ካለ ከመዝጋቴ በፊት ለአንተ እድሉን ልስጥህና ፋይናላይዝ እናደርጋለን። ኢዮባ ኦቨር ቱ ዩ። አመሰግናለሁኝ ታዬ። ቴንክ ዩ በጣም ጆስም እንደዚሁ ከልብ አድርጌ አመሰግናለሁኝ። የአፕሪሺዬሽናችሁ የምርም እንትን ብሎኛልና ኢኒሼት አድርጎኛል እኔንም እና ከልብ ነው የማመሰግነው። ደግሞም ከፍ ያለ ክብር አለኝ ለእናንተ። ቴንክ ዩ ቬሪ ማች። በእናንተ አፕሪሼት መደረግ የበለጠ ሞራል ነው የሚሆነኝና ከልብ አመሰግናለሁኝ።